Good evening, guys. Welcome to this week's Live Dialogue with Abil Sakai. I know most of you are excited to hear about his experience, his journey, and now I know most of you have a lot of questions. So to start, thank you, Abil, for coming and for giving us your time. Thank you for having me, everyone. Thank you. So to begin, can you tell us a little bit about yourself? Yeah, sure. So my name is Abel, and I'm a software engineer at Google. I've been a software engineer for about 2.5 years now, and I reside in London. And I finished uni in Addis Ababa Institute of Technology in 5 Kilo. Okay, great. How did you get into programming? እንዴት ነበረ የጀመርከው? Software engineering እንዴት ነው የገባኸው? Amazing. በአማርኛ ስላደረጋችሁት ደስ ብሎኛል። ለምን በእንግሊዝኛ እንደምናወራ ብዙ ጊዜ I'm not a big አድናቂ አይደለሁም በአማርኛ በእንግሊዝኛ እንትን ማለትና ኤኒዌይስ እኔ ፕሮግራሚንግ የጀመርኩት ዩኒቨርሲቲ ስገባ ነው። ሶ ይሄ ባክግራውንድ አልነበረኝም የቴክ ግን ዩኒ ስገባ ከዛ የሆነ ኮርስ ነበረ ፕሪ-ኢንጂነሪንግ ላይ የሚናገሩበት ማለት ይሄ እዚህ ኮርስ ብገባ እንዲህ ነው እዚህ ኮርስ ብገባ እንዲህ ነው እና ዩዥሊ የተፈጠረው ነገር ምንድነው I was a bit tired of the usual maths እና ፊዚክስ ከዛ የሶፍትዌር ዲፓርትመንት ደግሞ ፒች ያደረገው ሰውዬ በጣም ቆንጆ አድርጎ ነበር ፒች ያደረገውና ለኔ በጣም በቃ ምንድነው እስከዛሬ ሞክሬው ማላውቀው ነገር ነበረ እና ለኔ በጣም ኤክሳይትድ ሆኜ ነበር የሰማሁት እና ከእንደገና ደግሞ one thing that I really loved እንትኑ የለም ማለት ገደብ የለውም ለምሳሌ አሁን ላይክ ብዙ ጊዜ እንዴት ነው ሌሎችም ዲፓርትመንቶች ላይ ኦፍ ኮርስ ሊሚት አለ እያልኩኝ አይደለም ግን እንደፈለጋችሁ የምትለጠጡበት ፊልድ አይደለም አንደኛ ብዙ ካፒታል አይጠይቅም ሰክሰስፉል ለመሆን ላፕቶፕ እስካላችሁ ድረስ በጣም ብዙ ነገሮችን አቺቭ ማድረግ ይቻላል ከእንደገና ቴክኖሎጂ was very advancing በጣም በብዙ አቅጣጫዎች እና ብቻ የነበረው ዳይሜንሽን በጣም ሰፊ ስለነበረ እና ከዚህ በፊትም ሞክሬው አላውቅም ሶ ደስ አለኝ በቃ the way how he pitched it was really nice ከዛ በቃ ላይክ ኦኬ ኤሌክትሪካል መጀመሪያ ኢንጂነሪንግ የገባሁበትም ሀሳብ መጀመሪያ ላይ ፓይለት ለመሆን ነበር to be honest ከዛ ግን as a plan B ፓይለት ማልሆን ከሆነ ደግሞ something that would be interesting ብዬ አሰብኩት ምንድነው ሶፍትዌር ነበር ከዛ ያው ሶፍትዌርን በዛ ጆይን አደረኩኝ ከዛ የመጀመሪያው 6 ወር it was really hard ለኔ because ሁሉም ኮንሰፕቶቹ በጣም weird ነበሩ ለኔ you know every little concept አሁን ላይ የምንጠቀማቸው string ምናምን እና ትንሽ hard ነበር ያችን ከርቭ ፓስ ለማድረግ አንድ ኮንሰፕት በደንብ አንደርስታንድ ለማድረግ ትንሽ ከባድ ነበር በጣም ከዛ አድሜ ለጓደኞቼ ጥሩ ባክግራውንድ የነበራቸው ደግሞ ጓደኞች ነበሩኝና ከነሱ ጋር እግራቸው ስርስር እያልኩና ትንሽ በደንብ ተናልኩኝ ከዛ አንዴ ከገባኝ በኋላ ግን በራሴ በጣም ብዙ ነገሮችን በራሴ እንትን ማለት ጀመርኩ ማለት ቢሳይድ ኖርማል ካሪኩለም ዩኒቨርሲቲ ከሚሰጠው ያው ዩቲዩብ ምናምን ነገር ብዙ ነገሮችን በራሴ ሞክር ጀመርኩ እና ያ ከዛ በኋላ እየወደድኩት መጣው
እና the more ደግሞ እንትን ባልኩ ዲፕ በገባሁበት ቁጥር ደግሞ the more I start to get obsessed with it ከዛ በኋላ በቃ ፓይለትነቱን ተረሳ interesting እኔም አሁን ዩኒቨርሲቲ ልክ እንደጀመርን ነበረ ፕሮግራሚንግ የጀመርኩት እና there were some challenges personally like especially ልክ አሁን ስታያቸው ተማሪዎች ምናምን there are some people who already have የሆነ ያህል experience እና how did you manage እነዚህን ፕሬሸሩን ሊሆን ይችላል እና what were the major የሆነ ቻሌንጅ የምትላቸው እና ዩኒቨርሲቲ ገብተህ ልክ ስትጀምር ኢንስፓየር ያደረገክና I want to continue ይሄንን ፊልድ ፐርሱ ማድረግ ያስባሉት ሞመንቶች ምንድን ነበሩ? ከቻሌንጆቹ ስነሳ አንደኛ ምንድነው ይሄ ኦልሬዲ እንትን ነበር አለ ስቴሪዮታይፕ አለ ለምሳሌ ፕሮግራሚንግ ላይ ሰው ጆይን ሲያደርግ እንዴት ነው ላይክ you know those green እንትኖች ፊልም ላይ የሚታዩት አለ አይደል with the black background ምናምን እና ስገባበት እንደሚከብደኝ አስቤ ነው የገባሁት ግን ደግሞ ያ ብዙ ጊዜ እኔ ቻሌንጅ ምናምን ነገር አልፈራም so I just want to try it out በሚል ነው በቃ the usual one thing that I for sure know that የነበረው ምንድነው ወደ ኋላ መመለስ አልፈልግም ወደ ኋላ ማለት ሳይሆን ይሄ ምንድነው የለመርኩት ዲፓርትመንት ውስጥ መግባት አልፈልግም ሲቪል ሊሆን ይችላል ኤሌክትሪካል ሊሆን ይችላል እነዚህ ነገሮች the usual mathematics ስለነበረ the usual physics እሱ ደግሞ በጣም ሰልችቶኛል ማለት ሃይ ስኩል ላይ በደንብ ታሽቼበታለሁ እና I'm like I'm bored with it እና ሶፍትዌር ትክክለኛው መንገድ ይሁን አይሁን እርግጠኛ ነበር ግን እርግጠኛ የሆንኩበት ዲሲሽን እነዛ ነገሮች መቀጠል አለመፈለጌ ነው ማለት like the usual maths እና physics I'm done with it so ያለኝ አማራጭ እነሱ ጋር መግባት እንደማልፈልግ አውቃለሁ so one thing ahead of me is this one ከዛ በቃ I'll figure it out ሁልጊዜም እንደዚህ አይነት ሜንታሊቲ ስላለኝ I'll just figure it out ብሎ መግባቱ ነው የመጀመሪያ ከዛ ቻሌንጁ ግን the most እንትን ይሄ ምንድነው መጀመሪያ ላይ ኮንሰፕቱን አንደርስታንድ ለማድረግ የፈጀብኝ ኤፈርት የሆነ ሳለ እንዴት ነው like am I dumb ብላችሁ የምታስቡበት ጊዜ ሊመጣ ይችላል like ምንድነው እኔ እንትን ምንድነው አይገባኝም what's going on like why is it too ይሄ ምንድነው like ለምንድነው የከበደኝ ሌላው ሰው ምናምን በጣም ጎበዝ ሆኖ especially እኔ ሐዋሳ ነው ተምሬ እንትን ያልኩትና ጎበዝ ልጆች ነበሩ እኛ ዲፓርትመንት ውስጥ especially አዲስ አበባ ልጆች ይሄ የኮምፒውተር አክሰስ የነበራቸው ሰዎች ምናምን ከዚህ በፊት ኤክስፒሪየንስ ያላቸው ልጆች ክላስ ውስጥ ምናምን በቃ the way how they speak ምናምን እና I feel a bit like you know እነሱ በደንብ ፕሮግሬስ ያደረጉበት ነው and I'm stuck እና ያ ነገር was like psychological እንትኑ ቻሌንጁ ቀላል አልነበረም for me like okay I can do this የሚለው ነገር ራሴን አስተምሮ I can do this okay it's okay I mean it's just another phase it's just another step ብሎ ማሳመኑ ፓርቱ it was a very big challenge ግን እንዳልኳችሁ ደግሞ ቀደም እንዳልኩት it's always about how you think ለራሳችሁ የምትሰጡት ቦታ ሁልጊዜም important ነው ማለት እኔ one mentality that I have even though I feel like this at the end of the day again I will figure it out የሚል mentality አለኝ በቃ ብዙ እንትኖች ሊፈጅብኝ ይችላል it might take me some time in any type of situation then I will figure it out የሚል mentality ስለነበረ I will figure it out okay it's just another phase ከዛ በኋላ like actionable item እያወጣሁ ለምን ያልገባኝን ነገሮች ምናምን አንድ ባንድ ሌአውት እያደረኩኝ ብዙ ሰዎችን ሪች አውት ማድረግ ጀመርኩኝ ጎበዝ የሆኑት ጋር ማለት ነው እና እቺ ነገር ሲያሳየኝ like I did not get it ምናምን ከዛ ዩቲዩብንም በደንብ እንትን እላለሁ እጠቀመው ነበር ከዛ በኋላ ግን like የመጀመሪያ ላይ ራሱ even እንግሊዘኛው ራሱ it was a bit challenging ማለት የፕሮግራሚንግ ላይ ሰው ሲያስረዳቸው የሚጠቀማቸው እንግሊዘኛ ራሱ they were a bit challenging for me to understand so በአማርኛ ሄየርኩኝ ጓደኞች already የገባቸው ጓደኞች ጋር ሄየርኩኝ I used to ask them a lot እና እንዳይሰለቻቸው ደግሞ ያቀያየርኩ ነው 1 3 4 5 ጓደኛ አዘጋጅቼ so አንዱን ኮንሰፕት አንዱ ጋር አንዱን ኮንሰፕት አንዱ ጋር አንዱን ኮንሰፕት አንዱ ጋር ያልኩኝ
ከዛ አንዴ በቃ ይሄ ምንድነው የፕሮግራሚንግ ኮር ኮንሰፕቱ አለ አይደለ? ላንጉጆቹ አብዛኞቹ they use the same concept, it's just syntax ነው ብዙ ጊዜ የሚለያየው, right? So those core concepts መጀመሪያ አንደርስታንድ ለማድረግ እነዚህ ስቴፖች ነው የተከተልኩት። ከዛ በኋላ ያን ነገር አንደርስታንድ ካረኩኝ በኋላ I took time, እና that's okay to take your time. ከዛ በኋላ ግን በራሴ መስራት ጀመርኩኝ በቃ። እና ይሄ ምንድነው ገብቶኛል ብሎ መቀመጥ ሳይሆን ፕሮግራሚንግ እንደምታውቁት ሁላችሁም probably people ፊልዱ ላይ ያላችሁትም ዝም ካላችሁት የሚረሳ ነገር ነው። within a week ልትረሱ ትችላላችሁ if you don't actively work on it. እና በራሴ የተለያዩ ነገሮች ላይ መፈላሰፍ ጀመርኩኝ ማለት I started building apps ምናምን ነገር እና ከዛ ያ ደግሞ ሞር ሶሊዲፋይ ያረገው ስኪሎችን ምናምን ነገር መጣ። so as a challenge ይሄም የመጀመሪያውን ከርቭ ማለፍ የነበረብኝን ያ ፓርት ትንሽ ከብድ ነበር and I hope like I mean it's okay ልላችሁ ነው። ይሄ እንደዚህ አይነት ቻሌንጅ ስፔሻሊ ፕሮግራሚንግ ላይ አዲስ የሆነ ሰው ደግሞ ሲገባ it's okay to feel like this ይሄ በጣም ኖርማል እና I mean ይሄ ኮንሲስተንሲ የሆነ ሰዓት ላይ ፔይ ኦፍ ያደርጋቸዋል። so then the first part it's not going to be easy at the end of the day. የመጀመሪያው ቻሌንጅ እሱ ነበረ። ከዛ what was your second question? My second question was ምን inspires አደረገክ through the challenge ያኔ ለማለፍ? yeah to be honest like ኢንስፓየር አንድ በጣም የሚያደርገኝ ላይፍ ውስጥ I have to no matter what I have to win ብዬ አስባለሁ at the end of the day እና I have to be successful otherwise like I don't have any other options like ይሄ ምንድነው failure is just a part of the process ግን ታናናሾች እኔ መጀመሪያ ልጅ ነኝ ቤቴ ውስጥ and ይሄ ምንድነው I don't have the luxury to fail. I have to, you know, ራሴን ማውጣት ነበረብኝ. So I would say that's one of my biggest inspiration. ለቤተሰቤም ያለኝ ነገር so ያ ምንድነው I have to win የሚለው ሜንታሊቲ እነዛን ኤክስትራ ፑሽ የሚያስፈልጉኝ ኤክስትራ ፑሾችን እንዳደርግ ያደርገኛል and still till today ማለት ነው. so ብዙ ነገሮችን ኤክስትራ ኤፈርቶችን ፑሽ ለማድረግ I would say like በደንብ በስነ ስርዓት ፑሽ የሚያደርገኝ I would say it's my family I would say and also like that mentality that I have to win no matter what የሚለው ነገር yeah. amazing I think most of us university ላይ የሚጀምር ሊሆን ይችላል or ከዛ በፊት የጀመረው we can relate at some point all of us said what am I doing am I dumb እንዴ ምናምን የሚለውን ነገር I think ሁላችንም አልፈነዋል እና the more you give it time more consistent ስንሆን እንዳልከው we can see የሆነ ያህል ትናንሽ ፕሮግረሶች እና ሊፍት አፕ ያደርጋሉ እነሱ ደግሞ ደስ የሚለው እና ከዛ በኋላስ ነግረናል አሁን ስጀምር ያለውን እና ከዛ በኋላ እንዴት ነበር ጀርኒክ especially ዩኒቨርሲቲ ውስጥ እንዴት ነበረ your overall journey? yeah okay so ከዛ በኋላ እንግዲህ የመጀመሪያውን ሴሚስተር እንደምንም ተንፏቅ ያለፍኩኝ ምናምን ነገር ከዛ like I started finally get it and ከዛ ሰመር ላይ ምንድነው ዩኒቨርሲቲ ሲዘጋ እኔ ቤት ውስጥ በተለያዩ ነገሮች ላይ መስራት ጀመርኩኝ ከዛ second year ስንገባ የአንድሮይድ ክላስ ወሰድን የአንድሮይድ ዲቨሎፕመንት ማለት ነው እና that's when I figured I mean we had a really great teacher የዛኔ እና the way how he taught እና ይሄ ውስጤ በደንብ ገባ የአንድሮይድ ዲቨሎፕመንት ማለት ይሄ ሞባይል አፕ ሰርቼ የሰራሁትን ነገር immediately እጄ ላይ ሳየው I was amazed with it እና የመጀመሪያ ይሄ ምንድነው ቁጥር የሚጨምርበትን ስትነቁት 1 2 3 4 5 ብሎ ቁጥር የሚጨምር አፕ ነበርና ግን በቃ ለኔ በጣም ነበር ደስ ያለኝ and I usually think like in the app መስራት ምናምን I thought it was such a big deal and now I thought like it's going to take like forever for me to reach to that level
ከዛ እሱን ኮርስ ከወሰድን በኋላ ብቻ I loved it እና በቃ I literally got obsessed ከሞባይል አፕ ዲቨሎፕመንት ጋር and ከዛ የራሴን የመጀመሪያ አፕ ሰራሁኝ የኢትዮጵያ ኒውስፔፐርስ it was a very simple app and በጊዜው ደግሞ ትንሽ ኢትዮጵያ ውስጥ ችግር ነበረ ፌክ ኒውስ ምናምን ነገር ከዛ okay maybe like people need የተሻለ ኢንፎርሜሽን ሶርስ ያስፈልጋቸዋል በሚል የኢትዮጵያ ጋዜጦች ኦንላይን አለው by the way ዌብሳይት አላቸው ሁሉም ጋዜጦች አዲስ አድማስ ሪፖርተር ምናምን ነገርና so what I did was I just built this app which literally it's just displays those ምንድነው ጋዜጦች with a web view and የተለያዩ UI ኮምፖነንቶች አሉት ሪፖርተር አዲስ ጋዜጣ ምናምን የሚል ከዛ በኋላ when you click on any of them it will just take you to those newspaper websites and you so that like you'll be able to read the addis news ማለት ነው and now just tiny bit manipulation ከዛ እሱን አፕ ሰራሁኝ actually ለክላስ ፕሮጀክት ብዬ ነበር መጀመሪያ የሰራሁት ከዛ በኋላ እንዳጋጣሚ ያክስቴ ልጅ ከውጭ መጣችና ከዛ ዲቨሎፐር አካውንት $50 ያስከፍላል ሬጅስትሬሽን እና በቃ እሷ ጋር ሂጂ ምናምን ነገር እንዲኮ ብትከፊልኝ በቃ እሳት ነው ሆኖ ምናምን you know those እንደዛ ብዬ ብቻ like I persuaded her to pay for me ከዛ የዲቨሎፐር አካውንት ከፈተችልኝ እሷ ብሩን ከፈለችልኝ ከዛ I launched it on Play Store ከዛ በጣም ጥሩ እንትን አገኘ ተቀባይነት አገኘው like it had more than 12,000 ምናምን installs and people used to send me different kinds of feedback so እንትን ላይ ይሄ ምንድነው የዲቨሎፐር ኢንፎርሜሽን ላይ አስገብቼ ነበር ኢሜይል እና በኢሜይል ጥሩ ፊድባክ ሊደርስኝ ጀመረ ከዛ በኋላ እንዳልኳቸው ሲንሳጋ ኦብሰስ like I start building apps ዝም ብሎ and ከዛ እኔ ደግሞ ክላስ አንዳንዴ እንቅልፋም ነኝና ጧት ክላሶች ሚሳረግ ነበር ወይ አላርም ሞላለሁ ምናምን ነገርና ከዛ ግቢ ካላችሁ ደግሞ one of the things that is a bit tiring is በየጊዜው ክላሳችሁ ምን ሰዓት ለማድረግ ምንድነው እኛ ምናርገው ፎቶ እናነሳና ስኬጁላችንን ከዛ በስኬጁል እንደዚህ ዙሚን ያረጋችሁ ምናምን ኦኬ ዛሬ እንትና ክላስ ነው እሱን ፊገር አውት ማድረግ ነውና I was a bit tired of that ከዛ ለራሴ አፕ ሰራው ክላሱ ከመጀመሩ ከ30 ደቂቃ ፊት ያስታውሰኛል ፕላስ ደግሞ ዋስ ዘ ክላስ የሚለው ነገር like literally የክላስ ስኬጁል የሚያሳይ ማለት ነው ከዛ I added a couple of features where like you እንትን here ግሬዳችሁን ትራክ የምታረጉበት ግሬድ ትራክ ታረጉበታላችሁ you schedule even የጥናት ምናምን schedule የምታወጡበት እሱ በኋላ አፕሎድ ካረኩት በኋላ ነው እንደ ፊቸር ላይ ለተማሪዎች ይጠቅማል በሚል ብቻ እሱን አፕ ከሰራውኝ በኋላ my friends saw it ከዛ ለኛም ሰጣን ምናምን ሲሉኝ እሱንም ፕሌይ ስቶር ላይ አፕሎድ አደረኩት ከዛ ለአስተማሪዎችም ሰራውላቸው so AIT ውስጥ ፖስተር ስፖንሰር አድርገው ለጥፌ ነበር ስቱደንት ስቴት የሚባል አፕ አለና ክላሳቸውን አማኔ ለማተጠቀሙበት ነው ከዛ third year ላይ so እነዚህን አፖች አፕሎድ ካረኩኝ በኋላ ዲያስፖራ ነው የነዚህን አፖችን ካየ በኋላ የመጀመሪያ ስራዬን አገኘው he offered me a job ንበብ የሚባል ስታርታፕ ነበረ so ንበብ ማለት የሚዲየም you know the app medium right so ለኢትዮጵያዊ ደግሞ የሚዲየም ኢኩቫለንት የተለያዩ ጸሐፊዎች አርቲክሎችን የሚያነቡበት ዲስከስ የሚያደርጉበት ፕላትፎርም ነበርና እሱን ሰራን ከዛ that was my first job probably I got financial independent third year ላይ ከዛ እሱ እያለ ደግሞ I also got the opportunity so Africa to Silicon Valley የሚባል ፕሮግራም መጣ ግቢያችን ውስጥ ከዛ ይሄን ስራ እየሰራው ነበርና የኛ የግቢያችን የዲፓርትመንታችን ዲን like የሆነ ሰው እየመጣል እንደዚህ እና ኢንተርቪው ኦፖርቹኒቲ ያመቻቻል ከቶፕ ቴክ ካምፓኒዎች ከአፍሪካን ይሄ ሲሊኮን ቫሊ ያሉ ካምፓኒዎች ጋርና he's recruiting students to train algorithm and data structure
ከዛ በኋላ ያው የነዚህን ቴክ ካምፓኒዎች ኢንተርቪው ማለፍ ከቻላችሁ you'll get an internship opportunity ተባለ። ከዛ like I mean me and Google what are you talking about? I mean የሆነ ምንድን ነው የማይታሰብ ነገር ነው አይደለ? especially like compared to my background እና የነበርኩበት እንትን እና ደግሞ like የምታስቡት ሰው አለ already like በጣም አክቲቭ የሆኑ ልጆች አሉ ምናምን ነገር like በጣም ይሄ ምንድነው ራሳቸው የምታስቀምጡበት ቦታ አለ ግን still ደግሞ I mean there is a huge lineup እኔ አሁን በምናምን አለው መሰላችሁ even though you can be very smart there is another person who's smarter than you እና ይሄ ሪያሊቲ ቼክ ነው። አሁን ለምሳሌ ሰው የሚበልጣችሁ ሰው በየቦታው ልታገኛላችሁ። ይሄ ምንም ወደ ኋላ ይሄ ምንድነው that should not bother you at all እና እንደዛ ብዬ ስለማስብ በጣም ከኔ የተሻሉ በጣም ብዙ ስማርት ሰዎች ይኖራሉ so they're probably going to get it then I mean if I don't mind trying በሚል I signed up ከዛ በኋላ I got selected ከዛ ወደ 30 ሰዎች ሆነን ፕሮግራም ውስጥ ገባን ከዛ ለሶስት ወር ዴታ ስትራክቸር አልጎሪዝም ፕሮብሌሞች እንዴት ሶልቭ እንደሚደረጉ አሳየን እና የመጀመሪያ for example የመጀመሪያ week it was still hard like ይሄ ዴታ ስትራክቸር አልጎሪዝም it's completely different ከኖርማል ሶፍትዌር ዲቨሎፕመንት process ለምሳሌ አሁን እንዴት ነው አፕ ትሰራላችሁ የሆነ ፍሬምወርክ ሪያክት ላይ ጎበዝ ልትሆኑ ትችላላችሁ ምናምን ዴታ ስትራክቸር አልጎሪዝም it's a whole different category እና zero experience ካላችሁ from scratch ነው የምትማሩት how you solve things ምናምን ነገር ከዛ የመጀመሪያው 15 ቀን it was a bit harsh to catch up with people አሁን ምንድነው ልዩነቱ የነበረው እኔ ሶፍትዌር ስገባ ከማንም ጋር እየተሯሯጥኩ ካለም ከራሴ ጋር ነው ኮምፒቲሽኑ የነበረው because you know ይሄ ምንድነው የሚያሯሩጠኝ ሰው የለም የራሴ ግሩፕ ይሄኛው ፕሮግራም ውስጥ ግን አንደኛ there is a competition and you have to get it on time ይሄ ምንድነው ይሄ flexibility የለም because interview it's probably happening in 3 months and now you have to get it on time አለበለዚያ ብዙ ሰው ጥሏቸው ይሄዳል ወደ ኋላ ከቀራችሁ ደግሞ ማንንም ከእናንተ ጋር ወደ ኋላ እየተመለሰ የሚያስረዳችሁ ወይ እንትን የሚላችሁ የለም so የመጀመሪያ 15 ቀን it was a bit challenging ከዛ ግን like እንዳልኳችሁ like ምንድነው በዛ ክላስ ላይ ብቻ ዲፔንድ አላደርግም ሰው ዶርም ውስጥም ከገባው በኋላ ዩቲዩብ ላይ ራሱን ኮንሰፕት እስኪገባኝ ድረስ በደንብ እንትን አደረገው ነበር ከዛ like I finally start to get it ከጊዜ ወደ ጊዜ ከዛ at the end of 3 months we interview schedule ተደረገ so የጉግል ኢንተርቪው schedule አደረኩኝ and I remember but I was super nervous በህይወቴ እኔ እንደዚህ ኢንተርቪው አድርጌ ማላቅም የመጀመሪያንም ስራ የሚያገኙት እንደ ኖርማል ሰው ሻይ ቡና ምናምን 4 ኪሎ ሮሚና ቁጭ ብዬ ምናምን እንደ ጓደኛ ወርተን ነው ስራዬ የተከተልኩት እና I've never had ይሄ ፕሮፌሽናል የሆነ ቴክኒካል ኢንተርቪው plus this technical interview ደግሞ is data structure and algorithm so you will get 45 minutes to solve a problem and ደግሞ it's not just solving the problem it's also about coming up with efficient solution ምንድነው ሶሉሽን ልታመጡ ትችላላችሁ ግን solution ግን ደግሞ in the meantime it has to be efficient so brute force ሄዳችሁ solve ብታረጉት it's not enough so yeah that happened and plus ደግሞ there was this pressure so ያውን የጉግል technical interview only 0.2% people make it ያ ፕሬሸር አለ በቃ like በጣም ስማርት የሆኑ ሰዎች ካልሆነ በስተቀር አያልፉትም ምናምን በአመት ካሉ እንደዚህ እንትኖች እና ይሄ ፕሬሸር ስለነበረ would I still make it maybe not ግን it's just worth trying በሚል ነበረ ከዛ I was very nervous but then like ከኢንተርቪው በፊት I you know deep breath ምናምን ልክ እንትን እስኪመስል ድረስ and then ከዛ ኢንተርቪው አደረኩኝ ከዛ ኢንተርቪው ላይ እንግዲህ one thing I did good ብዬ ማስበው ነገር I tried to stay calm በተቻለኝ አቅም ጥያቄውን መጀመሪያ በደንብ አንደርስታንድ ማድረግ ላይ ጊዜ ፈጀውኝ ከዛ በኋላ I made sure like I had the question right ከዛ
በሞክ ኢንተርቪው ለምሳሌ ሞክ ኢንተርቪው እናደርጋለን to at least like you know ይሄ ምንድነው to know at least get used to the process እና one thing that I noticed was እያሰባችሁ ለማውራት at the same time ስትሞክሩ ድንብርብራችሁ ነው የሚወጣው because you cannot do two things at a time. I don't know, there might be people who can do that, then I can't. And now ምንድነው ሳደርግ የነበረው okay give me 2 minutes ሁለት ደቂቃ ለማሰብ ስጠኝ and then I take my 2 minutes to think about a solution ከዛ በኋላ ወዲያው ደግሞ ፕሮግሬስን አፕዴት አደርጋለሁ at the end of 2 minutes. I don't take much longer than 2 minutes because እነሱ በጣም ኢንተረስትድ የሚሆኑት የቶት ፕሮሰሳችሁ ላይ ነው አንዳንዴ በጣም ሃርድ ኩዌስቸን ይጠይቋቸውና ሶልቭ ባታረጉት ራሱ they don't mind ግን እንዴት ነው ይሄ ልጅ እንዴት ነው ሶሉሽን ላይ የሚደርሰው የሚለውን ነገር ነው በደንብ ኢቫሉዌት የሚያደርጉት so yeah so I took my 2 minutes እንደዛ ያረኩኝ I managed to solve the problem ከዛ ግን I still was not sure like if it was like a great interview or not ግን like የኢንተርቪወሪንም ምንድነው አቲቲዩድን በደንብ ይሄ ምንድነው የሚሰጠኝ ሲግናልን በደንብ እያዳመጥኩ ምናምን ነገር ነበረ ያ ከዛ በኋላ የመጀመሪያ ኢንተርቪዋችንን ጨረስን and then COVID hit unfortunately ከዛ የመጀመሪያው ዙር ላይ so they cancelled the whole process ከዛ ኮቪድ ሂት ካረገ በኋላ ምንድነው ትራቨልን ባን ተደረገ እና ያ የዛ ሁሉ ኢንተርቪው እንትን ባንድ ፎርሽ ሆነ so they canceled all the applications and everything ከዛ we were like okay it's just another day በሚል እንትን ከዛ during covid break ይሄ አብረን ኤቲኤስቪ ላይ የነበረ የመጀመሪያው ባች እንትኖች we start working on a project ከዛ ለኮቪድ ስለነበረ ትራክሲም የሚባለውንም ፕሮጀክት የሰራነው የዛኔ ነው ሶ ምንድነው ሲምፕተማቸውን ኦንላይን ሬጅስተር ያደርጋሉ ከዛ በኋላ አንድ አካባቢ ከመሄዳቸው በፊት ማፕ ላይ ያሳያቸዋል ምን ያህል ሲምፕተም በጣም የበዛበት አካባቢ ከሆነ so that like you can see the density of like the symptoms and either more extra cautious ትሆናላችሁ እዛ አካባቢ ከመሄዳቸው በፊት or ደግሞ avoid ታረጉታላችሁ so it's just to help people at least በጣም exposed የሆነ ኤሪያ ላይ እንዳይሄዱ ለማድረግ ነው ግን ያው ዩዝ ኬሱ በጣም ዲፔንድ የሚያደርገው ምንድነው ሰዎች የሆነ ሲምፕተም ሲያዩ they have to register their symptoms on the app so ያን ነገር ሰራን ከዛ ከጤና ሚኒስቴር ጋር በጣም ብዙ ስቴፖች ሄድን to launch it and like የኢትዮጵያ ኦፊሻል ትራኪንግ አፕ ለማድረግ ከዛ ያው የኢትዮጵያ ትንሽ ቢሮክራሲው ብዙ ነው ከዛ ቢሮክራሲው ነገሩን ጤና ሚኒስትሯ ደስ ብሎ ተስማምተው ብዙ ነገሮች ከሄደ በኋላ ቢሮክራሲው እስኪያልቅ ድረስ ኮቪድ ወጣ so በቢሮክራሲ ምክንያት it didn't like got the chance to be like fully functional countrywide ከዛ ኮቪድ ከወጣ ከዛ ተመለሰን ወደ ካምፓስ and then ድጋሚ ካንስል ያደረጉትን አፕሊኬሽን ድጋሚ ሌላ ኢንተርቪው ጠሩ so I had to do another interview for the second time ሁላችንም ማለት ነው and then we did it for another round of interview አረግን ድጋሚ ከዛ I remember እንትን ካደረግን በኋላ ከጨረስን በኋላ people started to get you know the news and abzanyo like you know rejection ይመጣል ምናምን and I remember it was around 2 a.m. and my email like popped in and it was a good news and ጓደኛዬ ከፊት ለፊት አልጋ ነበርና በቃ ይዘለልኩበት it was unforgettable የሆነ ምሽት ነበር and then Amsterdam ሄድን for ከ30ዎቻችን ሶስታችን we managed to pass the interviews ከዛ በኋላ we got an internship ከዛ አምስተርዳም ለ3 ወር ሄድን ኢንተርንሺፓችንን ጨረስን ከዛ ወደ ኢትዮጵያ ተመለስን ከዛ ወደ ኢትዮጵያ ስንመለስ የኢንተርንሺፕ ፐርፎርማንሳችንን አይተው even ያለ conversion interview they gave us a full-time offer
That's it. We want you. They signed up. I mean, they hired us as a full-time software engineer, London headquarter ማለት ነው። ከዛ ያን ኦፈር ሰማን። ያው ልክ ተመርቀን ስንጨርስ ወደ ለንደን ቀጥታ መጣን ማለት ነው። Now with those demo between that period, like ወደ ኢትዮጵያ ስመለስ ጊዜ ነበረኝ withdraw ሞልተ ነበር ነው። So ስንመለስ like until we catch up with the school, I started looking for work ድጋሚ and አንደኛው like I secured a position Moni የሚባል የዌስት አፍሪካን startup, and that is a fintech app and Flutter developer ሆኜ እዛ almost ለአንድ ዓመት ሰራሁኝ, which was a very nice experience as it was a whole new technology, not technology I would say again, the whole concept was really nice. ከዛ ቲክቶክ ዊዝ ሰለሞን ደግሞ አዲስ የስታርታፕ ካምፓኒ ከፈተ 1888 የሚባል። ከዛ ፖዚሽን ኦፕን አድርጎ ነበረ ሊንክድኢን ላይ አናውንስ አድርጎ ነበር we are looking for software engineers ብሎ። ከዛ ሄጄ አፕላይ አደረኩኝ and then ለኢንተርቪው ጠሩኝ። ከዛ ቴክኒካል ኢንተርቪው እነሱ ጋር ነበረ፣ ኢንተርቪው አደረጉኝ። ከዛ የነሱን ኢንተርቪው አለፍኩኝ and then they hired me. ከዛ ትሪዮፒያ የሚባለውን ፕላትፎርም አሁን ስቲል ኢን ፕሮዳክሽን ነው። የጓደኞቼንም አንድ ላይ because ከጓደኞቼ ጋር we had a team እና እነሱንም አብረው ሃይር አደረጓቸው። ከዛ we built the app ትሪዮፒያ የሚባለውን app which is a travel app. ኢትዮጵያ ስትመጡ ማንኛውም ቱሪስት or anyone of you can book an experience through the platform. So you just pay your የተለያዩ ሃይኪንጎችን ምናምን ኦንላይን ቡክ ታደርጉበታላችሁ። so it's the first of its kind ለኢትዮጵያ። እንደዚህ ይሄ ምንድነው የትራቨል እና የኤክስፒሪየንስ ፕላትፎርም የለም እና የዛኔ we built it. ከዛ ልክ እሱም ቢልድ አድርገን ጨረስን we launched it and it was a great success. ከዛ በኋላ ወደ ለንደን መጣሁ ማለት ነው full time. አሜዚንግ። እንዳልከው እንደውም እናንተ የመጀመሪያዎቹ ባቾች ነበራችሁ I think ኢትዮስቪም እና ትጌት እንደዚህ አይነት ኦፈሮች እና አሁን ላይ እንደውም ኢትዮስቪ is training around 200 ምናምን የሚሆን ተማሪ እናንተንም እያየን ስለነበረ is it achievable ነው የሚለውን ነገር እያየን ነው አላ at least ኢትዮስቪ ውስጥ እሱም ይነገራል። ከዛ እናንተንም ማየታችን ደግሞ really open the hand path for us እና ግን still አሁን I think including me and most students or our audiences think እነዚህ አሁን achieve ያደረጉት ልጆች they gotta be super smart ምናምን የሚለው ነገር አለ I think ሁላችንም ጋር ማለት ነው። for people who think achieve ላደርጉ አልችልም ብሎ ለሚያስቡ ተማሪዎች እና ደግሞ I might be late for this ምናምን የሚልና self doubt ስላለ ተማሪ what advice do you got? Guys, ይኸውላችሁ እኔ to be honest እኔ through life and through experience አንድ በጣም የተማርኩት ነገር he smart ማለት definition he naturally gifted or I mean there are naturally gifted smart people as well like ያለምንም effort ብዙ ነገሮችን achieve የሚያደርጉ ግን that's not reality most of the time like that is like ከስንት አንድ ሰው ጊዜ ሁሌም ጨዋታው ከራሳችሁ ሜንታል ኢንቫይሮንመንት ጋር ነው። it's okay to feel sometimes ይሄ ምንድነው እንዳልኳችሁ እኔ I have also እኔ እስከዛሬ ድረስ እስካሁን ድረስ I don't think ይሄ ምንድነው በጣም ከሰው የተለየ ሱፐር ስማርት ነኝ or ይሄ ምንድነው እንትኑ የለኝ ከናንተ ብዙ ላይ ያለው ብዬ አላስብም honestly speaking. and ከናንተ probably ከብዙ ሰዎች ግን ይለየኛል ብዬ ማስበው አንደኛ ዲሲፕሊን፣ ሁለተኛ ኮንሲስተንሲ ነው። ኤፈርታችሁ ላይ ሁሉ ጊዜም stay consistent. smartness ማለት smartness is not about numbers, it's not about ይሄ ምንድነው ስለ ቁጥር ማወቅ or ደግሞ በጣም ጂኒየስ ሶሉሽኖችን ሜክ ማድረግ አይደለም። smartness is when it comes to decision making line. Decision making like if you're not smart enough, yes, that's going to cost you a lot. Again,
ይሄ ዲሲሽን ሜክ ስታደርጉ ደግሞ ዲሲሽን ሜክ የምታደርጉት ራሳችሁ ላይ ነው። ሶ ኦኬ እነሱ ሱፐር ስማርት ስለሆኑ ነው ምናምን አይ ቲንክ ኢትስ ጀስት አን ኤክስኪውዝ ለራሳችሁ የምትሰጡት ኤክስኪውዝ ሶ ዛት ላይክ ዩ ፊል ቤተር። እንደዛ የሚባለው ሜንታሊቲ በተቻላቸው አቅም እንትን ማለት ምንድነው ይሄ ብታጠፉት ጥሩ ነው። ግን ዋን ቲንግ ዳት ዩ ሃቭ ቱ ሜክ ሹር አንደኛ ኢዝ አሁን እየሰራችሁ ያላችሁት ነገር የምትወዱት ነገር ነው ወይ? ኢዝ ኢት ዩር ፓሽን? ኢዝ ኢት ሰምቲንግ ዳት ዩ ዋንት ቱ ዱ ፎር ዘ ሬስት ኦፍ ዩር ላይፍ? ይህን ማወቅ ኢትስ ናት ኢዚ ባይ ዘ ዌይ። ሁሉም ሰው የሚፈልገውን ነገር አያውቅም። and it's okay, it's just a part of the process። ግን የምትፈልጉትን ነገር ማወቅ ደግሞ ምን ይጠይቃል? እንዳልኳችሁ ዲሲፕሊን እና ኤፈርት ነው። ብዙ ነገሮችን መሞከር የምትፈልጉትን ነገር እንድታውቁ ይረዳቸዋል። እኔ አሁን ብዙ ነገሮች ላይ ግቢ ሃይ ስኩል እያለሁ ግጥም እጽፍ ነበር፣ ስዕል እስል ነበር፣ ባስኬትቦል እጫወት ነበር፣ ኳስ እጫወት ነበር። ማልገባበት ነገር የለም። and a lot of people probably have been annoyed by this። ምድር አርፎ አይቀመጥም እንዴ እስክባል ድረስ ማለት ነው። ግን ያ ነገር ብዙ ነገሮች ላይ ኢፈርት ማድረጌ አትሊስት ምን እንደማልፈልግ እንዳውቃርጉኛል። እንዳልኳችሁ ፊዚክስ የዩዥዋል ፊዚክስ እና ማትስ እንደደበረኝ ያወቅኩት በጣም በመሞከሬ ነው፣ እነሱ ጋር ላይ በመታገሌ ነው። ይገሚ ራይት እና ይሄ ኮንሲስተንትሊ ኢፈርት ሜክ ማድረግ ያ ሞር እናንተ የምትፈልጉትን ነገር እንድታውቁ ይረዳቸዋል። ከዛ የምትፈልጉትን ነገር ስታውቁ ደግሞ ፎር ኤግዛምፕል አብዛኞቻችሁ እንግዲህ አይ ሆፕ ዩ ኢንጆይ ፕሮግራሚንግ እና ኢንጆይ እንደምታደርጉ ካወቃችሁ ስራ አይሆንባችሁ። በጣም እኔ ብዙ ማታዎችን ደስ ብሎኝ ቁጭ እያደረ ያውቃለሁ። ቢካዝ እንደ ስርዓት አይታየኝም ለኔ because I enjoy doing it. And if you enjoy doing it ከዛ እሱ ላይ ዲሲፕሊን ስጨምሩበት ያ ማለት በየጊዜው ዲሲፕሊን ካላችሁ ደግሞ you're going to be consistent። ኢፈርታችሁ ላይ ኮንሲስተንት ስትሆኑ ሞር ታውቃላችሁ፣ ሞር ኤክስፒሪየንስ ትሆናላችሁ። and then at the end of the day በጣም ብዙ ነገሮችን አቺቭ የምታደርጉበት ደረጃ ላይ ትደርሳላችሁ። that way nothing is gonna ምንድነው stop you። ገብታችኋል አይደለ? እና so ሱፐር ስማርት ስለሆነ ምናምን ነገር I don't think so። ሁሉም ሰው ምንድነው I don't think እኔ ፈጣሪ ያዳላል ብዬ አላስብም። አንተ ስማርት ሁን፣ አንተ ስማርት እንዳትሆን ብሎ እንትን አይደለም። እና it's all about consistency and discipline። እና if you love what you doing መጀመሪያ ሜክ ሹር እንደ ስራ ከቆጠራችሁት ሄል ነው የሚሆነው to be honest because enjoy አታረጉትም and በቃ በግድ እየቀጠቀጣችሁት ነው and then ሳይሳካ ሲቀር ደግሞ ቀጥታ ወደ ምሬት ነው የሚቀየረው። so መጀመሪያ ራሳችሁ መጠየቅ ያለባችሁ ነገር do I really love doing this? ከዛ ፕሮሰሱን ኢንጆይ ስታደርጉት ነው በኋላ አውትካም የሚያደርገው። እኔ እንዳልኳችሁ ኤክስፔክት አድርጌ አላውቅም እዚህ ደረጃ ደርሳለሁ በፍጹም I have never በህይወቴ እዚህ ደረጃ ደርሳለሁ ብዬ አስቤ አላውቅም። ግን ምንድነው በቃ I just keep trying ግን I enjoy the process መሀል ላይ ያለውን ፕሮሰስ። ከዛ of course like እንደ ሰው ደግሞ ተጓጓላችሁ ኦኬ ቢሳካ ግን ደግሞ ምናምን የምትሉት ነገር አለ that is okay ግን like I was just enjoying the process። ከዛ አውትካሙ ይመጣል ወደ እናንተ at some point። ሁልጊዜም ደግሞ ኤፈርት ፔይ ኦፍ ያደርጋል። ኮንሲስተንት ኤፈርት ሁልጊዜም ፔይ ኦፍ ያደርጋል። የኦፖርቹኒቲ ትንሽ የለውም። በትናንሽ ኦፖርቹኒቲዎች ደግሞ ትላልቅ ኦፖርቹኒቲዎች ይከፈታሉ። ትናንሹን ኦፖርቹኒቲ ደግሞ የምታገኙት is through consistent effort ነው። እና I don't think that it's all about him the super smart ምናምን ስለመሆን ሳይሆን it's all about staying true to your purpose, to your efforts ከዛ ደግሞ ከዲሲፕሊን ጋር አንዳንዴ እየወደዳችሁትም ግን ሌዚ ከሆናችሁ ምክንያቱም ሁሉም ሰው ለክ ሞመንት አለው። ለክ ሞመንታችሁ ላይ ደግሞ ሬዲ ካልሆናችሁ ለለክ ሞመንታችሁ ሬዲ ካልሆናችሁ then ልክ ለክ ሞመንታችሁ መጥቶ ኦኬ አለ ሲባል የለም። ከዛ እኔ እድለኛ ስላልሆንኩ ነው ወይ እሱ እድለኛ ስለሆነ ነው የሚል ኮንሰፕቶች ደግሞ ተገባላችሁ። ከዛ ያ ደግሞ it's just going to be an excuse።
እና I would say excuse ነው ብዬ ነው ማሰበው እንትን እንጂ like you don't need to be ይሄ ምንድነው ብዙ ይሄ ሪያሊቲ እና እንትንን በጣም አንዳንድ ፊልም ማራረቆብናል to be honest ምናያቸው ፊልሞች ሱፐር ስማርት ሰዎች ምናምን ነገር እያየ trust me እኔ ማለት like I would probably relate with 90% of ከሁላችሁም ጋር አሁን እየተሰማችሁ ያላችሁ ስሜት እኔን ተሰምቶኛል and it's okay እና ለኔ ፕሪቪው ያደረገው it's just my consistent effort ነው እና ያን ደግሞ በደንብ ምንድነው ዲሲፕሊን እና ኮንሲስተንት effort ካላችሁ there is no way like Google ይሄ ምንድነው ቶፕ ቴክ ካምፓኒዎችን ራሱ ማለት ባገቡ ራሱ በጣም በሌላ ነገር በሌላ ፊልድ ውስጥ ከዚህ በላይ ሰክሰስፉል ልትሆን ይችላል ለምሳሌ እዚህ ቶፕ ቴክ ካምፓኒ ሲገቡ የራሱን ደግሞ ሌላ ኔጌቲቭ ኢምፓክት አለው by the way it's not like ይሄ ምንድነው all flowers አይደለም ግን ይሄ ምንድነው it's just like ይሄ ሰክሰስ እንትናችሁን ደግሞ በዚህ ብቻ እንትን እንዳታረጉት ኢቫሉዌት እንዳታረጉት so Google ወይ ትላለ ካምፓኒ ስላልገባችሁ or ደግሞ ኢንተርቪው ስላላለፋችሁ it does not mean that you're not smart it's just another step እጅግ በጣም ብዙ ሰዎች PhD ያላቸው ሰዎች በጣም የተራቀቁ ሰዎች ፌል ያደርጋሉ ኢንተርቪውን by the way not they fail not because they're not smart it's just በቃ አልተገጣጠመም እና failure ደግሞ it's just a part of the process see guys like it's just a part of the process ካልወደቃችሁ ደግሞ አትነሱም or ደግሞ እንዴት መነሳትም እንዳለባችሁ አታውቁ so expect a failure and it's all right so yeah I don't agree super smart በሚለው ነገር I don't agree amazing so guys you heard it discipline and consistency እስካላችሁ ድረስ እና as long as you love what you do we can go a long way ማለት ነው so Abil you worked አሁንም እንዳልከን Google 1888 ውስጥ Money the largest African fintech company እና የተለያዩ ካምፓኒዎች ሰርተዋልና ስታርታፖችም ይሁኑ እንደነዚህ አይነት ቴክ ካምፓኒ ውስጥና እነሱ ውስጥ what's the major differences in work culture ላይ እንዴት ትላልቅ ካምፓኒዎች ውስጥና ስታርታፖች ውስጥና እነሱ ውስጥ okay good question so የስታርታፕ environment እና የኮርፖሬት environment በጣም የተለያዩ ነገሮች ናቸው by the way so ለምሳሌ አሁን so let me clearly differentiate startup environment and this corporate environment startup environment ሁልጊዜም it's all about እንትን ነው build the worker culture so you're always building you're always on the run because they have to be profitable as soon as possible and ያ ማለት so ሁለት ነገሮች አሉት ጥሩ ፓርቱ you will get to learn a lot በአጭር ጊዜ ውስጥ በጣም ብዙ ዕውቀትንና በጣም ብዙ ኤክስፒሪየንስን እንድትይዙ ያደርጋቸዋል because you're always pushed to your limits እና በደንብ ነው ፑሽ የምትደረጉት በጣም ኤጃችሁ ላይ እስክትደርሱ ድረስ ማለት ነው ይሄ አንደኛ በጣም ብዙ ነገሮች እንድታውቁ ያደርጋቸዋል ሞር ቢልድ ይሄ ምንድነው ኤክስፒሪየንስ እና ኖሌጅ ቢልድ እንድታደርጉ ያደርጋቸዋል on the other way ደግሞ ጊዜ ደግሞ በጣም በቃ ምንድነው ሊያጥራችሁ ይችላል ለብዙ ነገር ሶሻል ላይፋችሁ ላይ ኢምፓክት ሊኖር ይችላል yeah and ይሄ ምንድነው በጣም የተረጋጋ የወርክ ላይፍ ባላንስ ሜንቴን ለማድረግ ይከብዳቸዋል ስፖርት መስራት ከሆነ ጂም ለመሄድ ለመሄድ ጊዜ ላይ ኖራችሁ ይችላል ስታርታፕ ውስጥ ስትሆኑ so it's always like a building culture ስለሆነ it can be በጣም you have to be really smart እዚህ ጋር ለምሳሌ አሁን to work life ባላንሳችሁን ሜንቴን ለማድረግ if you have to push back sometimes you have to push back ከዛ በኋላ like let me have my time የሚለው ነገር ዊኬንድ ላይ እንድትሰሩ ኤክስፔክት ሊያደርጓችሁ ይችላል የሆነ ነገር ክራሽ ቢያደርግ ቀጥታ ቢልድ እንትን ላይ ነው and it depends on the startup the tasting culture ራሱ ደግሞ it's a bit poor
ከሁል ጊዜም ቶሎ ለፕሮዳክሽን ስለሚሮጥ እንትን ይሄ ምንድነው የቴስቲንግ እንትናቸው ትንሽ ሎው ነው I would say ግን they do right test ግን not like exhaustively ለዛ ነው አንዳንዴ ስታርታፕ እንትኖች ክራሽ ብዙ ጊዜ ፕሮዳክታቸው is not that stable ኮርፖሬት ላይ ስመጣ ደግሞ ለምሳሌ አሁን የጉግል ካልቸርን ብነግራችሁ አንደኛ the advantage is you get to work with በጣም ስማርት ከሆኑ ሰዎች ጋር ስማርት ስላችሁ like the way how they solve problems it's beyond በጣም በሚያስደንቅ ሁኔታ ማለት ነው እና በጣም ኢንተለጀንት በጣም ዲሲፕሊን ከሆኑ ቀድም እንዳልኳቸው ማለት ነው እና ከነሱ ጋር ሲሰሩ ደግሞ በጣም ነገሮችን የምታዩበት ወይ እጅግ በጣም ይቀየራል way how you see products እጅግ በጣም ይቀየራል እኔ ከዚህ በፊት ኮድ አደርጋለሁ ብዬ አስብ ነበር ጉግል ከመግባት በፊት እና ይሄ ምንድነው ኢንጂነሪንግ እና ኮዲንግ ዲፈረንሱን ያወቅኩት you በግ ሲገኝበት ነው ይባላል ዜና ላይ ነው የሚወጣው right that's because they have such a very stable የሆነ ኮድ ቤዝ ነው ያላቸው እና ኢንጂነሪንግ ምን ማለት እንደሆነ በደንብ ትማሩበታላችሁ እንደዚያም ቢግ ቴክ ካምፓኒ ውስጥ ስትገቡ ያኛው just ቢልዲንግ ላይ ብቻ ፎከስ ስለሚደረግ you don't really get to learn like the little concept the little things እዚህ ደግሞ ቀስ ተብሎ ነው ዲቨሎፕመንቱ ግን ቀስ የሚያደርገው ግን is because exhaustively test ይደረጋል እያንዳንዱ ነገር እንትን ኢቫሉዌት ይደረጋል so it's a slow process ግን a stable outcome እና በስነ ስርዓት ኢንጂነሪንግ ምን እንደሆነ ደግሞ ትማሩበታላችሁ and on the other way again አሁን እንደዚህ ኮርፖሬት ከቢግ ኮርፖሬት ሲገቡ በጣም huge amount of workforce ነው ያለው እና የምትማሩት ነገር ግን ስኮፓችሁ ይጠባል የሆነች ስፔሲፊክ ኤሪያ ላይ ኤክስፐርት ትሆናላችሁ ከዛ ውጪ ግን በራሳችሁን ማታስተምሩና ራሳችሁ ኤፈርት ማታረጉ ከሆነ if you stay comfortable እዛች ጋር ይቀራላችሁ እና ዓለም ጥሏችሁ ይላል በቴክኖሎጂ እና ከጉግል ደግሞ ያን ኤክስፒሪየንስ ያቺን ኤክስፐርቲዝ በዛች ፍሬምወርክ ላይ ያላችሁን ኤክስፐርቲዝ ይዛችሁ ወጣለው ብትሉ የትም አፕላይ አታረጉት because internal tool ከውጪ የሚጠቀሙት ነገር ምንም ነገር የለም everything is internal so you gotta stay active and ከስራችሁ ውጪ ራሳችሁን በብዙ እንትኖች በራሳችሁ ካላስተማራችሁ በስተቀር ስኮፓችሁ ይጠባል and yeah again you have the time to learn as well የካምፓኒው ሪሶርስ በደንብ መጠቀም ትችላላችሁ so slow process fast process well tested and well organized less tested I would say but and also less stable super stable less stable much bigger learning curve አለው ስታርታፕ ላይ ይሄኛው ደግሞ very scoped የሆነ እንትን ያለው ምንድነው learning and experience ነው ያለው so yeah ይሄ ነው the main difference I would say interesting so far what was your most rewarding experience as a developer እና በጣም ቻሌንጂንግ የምትለው ፕሮጀክት or ደግሞ በጣም ሪዋርዲንግ የሆነ ፕሮጀክቶች አሉክ yeah I mean I would say ለምሳሌ ጉግል ከገባ በኋላ so ድሮ አንድሮይድ ዲቨሎፐር ያለው እንግዲህ ያው you guys use a special android developer የምታደርጉ ሰዎች you guys use the Android APIs, right? Jetpack APIs, የተለያዩ ቱሎችን ተጠቀማላችሁ I think. And I always wonder like how they make those APIs ምናምን ነገር and the whole like SDK and the process. ከዛ ከገባ በኋላ እኔ የአንድሮይድ ላይ ነው የምሰራው ጉግል ውስጥ and I launched
the first 2 APIs Jetpack ላይ እና I remembered myself using those APIs የድሮ የዛኔ ዲቨሎፐር እያለሁ አሁን ምንድነው የዛኔ ዲቨሎፐር እያላችሁ ያው you use the tools to build something for the client, right? አሁን ደግሞ እንደዚህ ጉግል ላይ ስትገቡ ደግሞ you build the tools for the developers to use it. So ራሴን ወደ ኋላ አስታወስኩትና damn, like I used to think about this and now I'm launching APIs for developers, and it was just a moment that you appreciate yourself, and then like tiny bit proud moment I would say. So የመጀመሪያውን የጄፓክ APIዎችን ላunch ያረኩኝ ጊዜ and developer preview ላይ ሲታይ ትንሽ ደስ ብሎኝ ነበረ, and የጉግል IOM ላይ host ሲደረግ እንትን ምንድነው preview launch ሲደረግ I was like, okay, do your thing. So yeah, it was a good moment. I would say this would be my rewarding thing. Okay, amazing. So on እስካሁን ድረስ በነበረክ journey, what are the major takeaways? And advice-ም ለተማሪዎችም ሊሆን ይችላል የምትሰጠው major takeaways ናቸው? ቅድም እንዳልኳችሁ ነው, stay consistent. But effortaችሁ ላይ you guys definitely should stay consistent ሆኖ, stay disciplined, make sure እየሰራችሁት ያላችሁት ነገር enjoy እያደረጋችሁት እንደሆነ make sure of it. And it's okay if you don't know what you want to do. ምን ደግሞ አሁን ይሄን ስላችሁ ፓሽናችሁን አገኙ መጀመሪያ ስላችሁ አለማግኘት ደግሞ it's just a part of the process. ብዙ ሰዎች በጣም ሌት እድሜያቸው ላይ እስኪደርሱ ላያውቁት ይችላሉ ባይደው። ምክንያቱም የኛ ሶሳይቲ ያደግንበት ሶሳይቲ ኦፕሽናችን በጣም ሊሚትድ ሆኖ ነው ያደግነው። ወይ ዶክተር ወይ ኢንጂነር ተብለን ነው ያደግነው. We didn't see a lot of options. እኔ ጉግል ስመጣ ራሱ አብዛኛው ዘመዶቼም ሆነ ምን እንደምሰራ አይገባቸውም. they don't understand it. እንደውም ሶፍትዌር ተማሪ ነው ሲባል አጎቴ ምናምን ስልኩ የሆነ ነገር ሲሆንበት እቺን እስቲ ነገር አስተካክልልኝ ብሎ ይሰጠኛል ስልኩን። that was the scope የሚያውቁት. And they had no idea what I do, to be honest, to this day. And now they don't even know how big deal it is. And don't ከሀገር መውጣቴ ነው it was the biggest reward እንጂ ምንድነው like how big ነው እንትኑ opportunity or my impacts or even what I do በዙሪያ ያሉ ሰው እና እንደ ሶሳይቲ ገብቷቸዋል። ይሄ በጣም ይሄ የአብዛኞቻችን ሪያሊቲ ነው, right? የአብዛኞቻችን የኢትዮጵያ ሶሳይቲ ሪያሊቲ ነው because ደሃ ሀገር ነን። ቴክኖሎጂ ላይ በደንብ ኤክስፖዝድ አልሆነም ህዝባችን፣ ጎረቤቶቻችን፣ እናትና አባቶቻችን፣ ታላላቆቻችን እና ይሄ ነገር ኤክስፖዝድ ስላልሆነን ብዙ ኦፕሽን ተሰጥቶን ስላላደገን ወይ ዶክተር ወይ ኢንጂነር ተብለን ስላለን ቻሌንጁ ብዙ ነው እና ፓሽናችንን ማወቅ የሚከብደንም ለዛ ነው። because ሙዚቃ ላይ በጣም ስማርት የሆነ ሰው by the way smartness ሁሉም የሆነ የተሰጠው ነገር አለ እስኪያውቀው ድረስ እና ፓሽናችሁን ለማግኘት ግን ዲሲፕሊን እዚህ ጋር ነው ፕሌይ የሚያደርገው. like you have to be disciplined enough ብዙ ነገሮችን consistently ለመሞከር. so make sure ይሄ ፓሽን ናችሁ፣ ይሄ የምትሰሩት ስራ አሁን እየሰራችሁ ያላችሁ ነገር ፓሽናችሁ መሆናችሁን እወቁት። ካላወቃችሁ ደግሞ it's okay, just put effort on different things. በቃ at least የማትወዱትን ነገር አታድርጉ ሚኒመም። እኔ የማልወደውን ነገር በማቆሜ ነው at least one step forward እንትን ያደረገኝ። ከዛ በኋላ even software environment ላይ ሆናችሁ ራሱ ማለት ነው ለምሳሌ አሁን እኔ I don't enjoy Spring Boot ለምሳሌ I really don't enjoy it at all. እና even software environment ላይ ሆናችሁ choose one thing, አንድ ነገር መርጣችሁ ስፔሻላይዝ አድርጉ። definitely ይሄ ነገር በደንብ በመመክራችሁ ነገር ለምሳሌ አሁን እኔ I specialized in mobile development መጀመሪያ ላይ
ከዛ በኋላ ዊንጌን ለማስፋት ነው ሌሎቹን እየተማርኩ ያለሁት or ሌሎቹ ላይ እየሰራ ያለሁት እና አንድ ነገር መርጣችሁ መጀመሪያ either it could be mobile, it can be website, or it can be data structure and algorithm ራሱ የራሱ እንትን አለው it can be on backend, it can be on some framework. Just choose one and then ለመምረጥ ደግሞ እንዲረዳችሁ ነገሮች ሞክሩ. So just choose one and specialize, and that will help you even like more ደግሞ ብዙ ነገሮች እንድታደርጉ ስኮፓችሁ በጠበበ ቁጥር more powerful ትሆናላችሁ ኢምፓክት ለማድረግ ማለት ነው. So yeah, stay disciplined, stay consistent. ይሄ ምንድነው choose your path, one thing and specialize on it. And don't forget ደግሞ የጀመራችሁበት. Do not forget your beginning. Like የት እንደጀመራችሁ ከዚህ ፊት የት እንደነበራችሁ do not forget. አንዳንዴ ፓስታችሁን ስትረሱ you might lose your ይሄ አሁን ያላችሁበትን እንትንም lose ልታደርጉ ይችላላችሁ. So you know, the people around you, your family, make sure that ምንም ነገር ላይገባችሁ ይችላል ምን ላይላችሁ ይችላል ግን still make sure to stay close with them, to respect them, and also like ይሄ ምንድነው even achieve, let's just say like you became successful, በጣም ትልቅ successful ሆናችሁ ግን መጀመሪያችሁ እንዳትረሱት. That will always help you to be humble life. Like humble ስትሆኑ ደግሞ ይጨመርላችኋል more. Arrogance is the worst enemy. So እውቀት ቢበዛ በጣም ጎበዝ ብትሆኑ የምትሉ do not be arrogant. Share also. ሼር ማድረግ በጣም መልመድ ያለ እንደኛ ሶሳይቲ በተለይ ሼር ማድረግ አንዳንዴ በጣም ችግር አለበት። ብዙ ሰዎች like የራሳቸውን successful ይሆናሉ ከዛ ግን they don't share because they just want to enjoy like ይሄ ምንድነው በጣም ይሄ praise-ን ደስታውን መመስገኑን they enjoy it too much. ከዛ opportunity ሲከፈት ለሌሎች መክፈት እየተቻለ ይዘውት ይቆያሉና የሆነ ነገር ሰክሰስም ካረጋችሁ do not forget to share በተቻላችሁ አቅም. And yeah, this is all what I have to say. Amazing, thank you so much. And now my next question is how do you describe your work process? What tools do you find most effective? So you said my work process? Yeah. Well, እንዳልኳችሁ Android ላይ ነው የምሰራው. So I most of the time or Android open source AOSP code base ላይ ነው የምሰራው. And I use the whole Kotlin and Java most of the time. Yeah, basically I use Kotlin and Java and also ሁለት ነገሮችን so Android ላይ ፊቸሮችን Android ላይ የተለያዩ ፊቸሮች ላይ ሰራለሁ ከዛ ደግሞ የJPAG APIዎችም ላይ ሰራለሁ. So for developers to use different types of data types እና ፊቸሩ የSDK ቱሎች እንዲጠቀሙ. So yeah, I work on JPAG APIs and also like Android features. And I use Java and Kotlin mainly. Okay, interesting. So my other question is, how do you manage your time? Especially most of our audience is used ተማሪዎች ናቸውና most of us struggle with time management. And especially class አለ and other ነገሮች ላይ ስንሰራ other projects or other internships ሊሆኑ ይችላሉ. እንዴት ማኔጅ ማድረግ እንችላለን? To be honest, ብዙ ጊዜ there is the usual advice ሁላችሁም የምታውቁት like እንደዚህ ፕሮግራም አውጡ ስኬጁል አውጡ ከዛ እረፍት አድርጎ ምናምን ነገር
And that's not reality, especially when you're in school. All right. The only thing that I would it depends on where እየሰራ ለምሳሌ አሁን እኔ እየተማርኩ I had ሁለት ስራዎችን on the side ሰራ ነበር. Of course attend your classes. ከዛ በተጨማሪ ግን እቺ ትናንሽ ሰዓቶች አንዳንዴ ዝም ብለን ስልካችን ላይ ስክሮል እያደረግን ምናባክናቸውን ሰዓቶች ተጠቀሟቸው I would say. አንዳንዴ ካሰባችሁት በጣም 2 or 3 hours ዝም ብሎ ስልካችን ላይ ባክናል እና especially ግቢ ላይ ይሄ ምንድነው ከጓደኞች ጋር ቁጭ ብለን የምናወራቸው ሰዓቶች እነዚህን የሆነ accumulate አድርጋችሁ በደንብ efficiently መጠቀም የምትችሉ ከሆነ amazing. I mean it might not be like reality ላይ ሊከብድ ይችላል. I get it. ግን I try to use a bit to be honest. እኔ ያን ነገሮችን efficiently ተጠቀም ነበር. ግን አብዛኛውን ጊዜ በቃ ምንድነው ለሊት በጣም ብዙ አምሽቼ እሰራለሁ. So that's okay. ወጣት የሆነበት ጊዜ ስለሆነ I mean your body can handle it. And now it's okay to work እንደዛ and I mean until like አሁን ላይ ለምሳሌ አሁን I have more work life balance. ስራ አለኝ 9 to 5 ከዛ በኋላ ኤክስትራ አልሰራም. I go to the gym ከስራ በኋላ ከዛ ደግሞ I give 1 or 2 hours for my personal project that I do. ከዛ ለቅ እንቅልፍ ደግሞ ተኛለሁ. So እድሜያችሁ ትንሽ ከፍ ያለ ሲመጣ እንቅልፍ is very important. ውሃ በጣም I mean በእናንተ ለምሳሌ በግቢ ያለን በተማሪ እንትን ያው it's expected ብዬ ነው እኔ አሁን ሪያሊቲ ላይ ባለው ነገር ልናገር ብዬ ነው. Of course like you should get enough sleep. በተቻላችሁ አቅም እንቅልፍ በደንብ ለመተኛት ሞክሩ. ባላችሁ ያለን ደግሞ ትልቅ ሪሶርስ ውሃ ነው. So ውሃ በደንብ ጠጡ. ይሄ I really advise everyone make sure to stay hydrated most of the time. እንቅልፍ ላተኙ ትችላላችሁ. I mean there are times like where you might be working late. You might stay late. That's okay. It's just one day life and make እስክታረጉ ድረስ የምትከፍሉ sacrifice ነው. ግን እነዚህን ሊትል ታይሞች በተቻላችሁ አቅም ለመጠቀም ሞክሩ. እንቅልፍ እስከምትችሉት ድረስ like at least the bare minimum 6 hours ለመተኛት ሞክሩ. ቀንም ሊሆን ይችላል ማታም ሊሆን ይችላል ብቻ ግን at least 6 hours እንትን ለማድረግ አስቡ. Yeah ከዛ like when you're in a position በስነ ስርዓት አለ አይደለ ቢላችሁንም ከፍላችሁ ምናምን እንትን የምትሉበት ላይ እዛ ላይ ስትደርሱ ግን የዛኔ like when you're out of school and proper እንትን ውስጥ ከገባችሁ በኋላ የራሳችሁን ስታርታፕ ሊሆን ይችላል anywhere make sure to always ምንድነው keep your health in check. እንቅልፍ በደንብ መተኛታችሁን ውሃ በደንብ መጠጣታችሁን and yeah I mean ይሄ ታይማችሁን the way how you እንትን ለኔ የሚሰራው ለእናንተ ላይ ይሰራ ይችላል. ለዛ ነው እኔ ስፔሲፊክ እንዲያርጉ ማለት የማልፈልገውም ይሄ ሪያሊቲ ላይ አይደለም ብዬ አላስብም. ለአንድ ሰው የሚሰራ አንድ ሰው ለምሳሌ some developers are night ላይ መስራት የሚመቻቸው አንዳንዱ ቀን ላይ መስራት የሚመቸው ግን just include ሁሉ ጊዜ ማድረግ ያለባችሁ do things what works for you. ግን ውሃ መጠጣትና at least በቂ እንቅልፍ ማግኘት is very important. እኔም ራሱ I'm poor with it to be honest. ይሄ በጣም poor ነኝ በስፔሻሊ እንቅልፍ ችግር አለብኝ. ግን try to sleep and drink a lot of water and do you to be honest like ለእናንተ የሚሰራላችሁን ነገር more እናንተ እንደሚሰራላችሁ አድርጋችሁ ተጠቀሙበት. ግን make sure time ማለት like ጊዜ የምታጠፉት ኮስት እንትን ሳይኖራችሁ በማይረባ ነገር ላለማጥፋት ሞክሩ. especially ስልክ I mean these days I know it's hard እኔም እቸገራለሁ ግን try to keep it in check. ምን ያህል ጊዜ እንደምታሳልፉ ስልካችሁ ላይ ከጓደኞቻችሁ ጋር የምታሳልፉት ጊዜ like በጣም on daily basis በማይሆን nonsense ወሬና gossip ላለማጥፋት ሞክሩ. because the ጊዜ is your most expensive currency እዚህ ምድር ላይ
ለጊዜያችሁም ነው የሚከፍሏችሁ so you don't get it back እና make sure ዛሬ የምትኖሯትን ኑሮ make sure that ወደ ኋላ ሄዳችሁ ላለመጸጸት ሞክሩ and በማይሆን ነገር አይባክ right እኔ ዛሬ እዚህ ጋር ለእናንተ ሼር ማድረገው ነገር ደስ ብሎኝ ሼር ማድረገው because I get the chance to share ብዙ ነገሮችን ለእናንተ እና I'm using my time properly at least like የሆነ ኢምፓክት ያሳድራል ብዬ አስባለሁ እና የሆነ ኢምፓክት ለህይወታችሁ ላይ ሊያደርግ በሚችሉ ነገሮች ጊዜያችሁ ለማጥፋት ሞክሩ ግን it's okay I mean like I'm not saying okay በጣም እንደዚህ ምናምን ሳይሆን I mean ለፋሚሊያችሁ ጊዜ ስጡ ለጓደኞቻችሁ ጊዜ ስጡ ግን it's just like nonsense በሆነ ነገር ላይ ጊዜያችሁን ላለማጥፋት ሞክሩ I mean to some extent we all do በnonsense ጊዜያችን ይጠፋል ግን በተቻላችሁ አቅም try to keep it in check Okay, ልንጨርስ ስለሆነ I'm going to give time that question so እስከዛ ድረስ ቻት ላይ ጥያቄዎቻችሁን ድሮፕ ማድረግ ትችላላችሁ yeah አሁን እንዳልከው it's really important ሄልዛችንን ራሱ መከታተል because ምን ያህል ፕሮዳክቲቭ እንደምንሆን ምናምን ሙዳችን ራሱ በደንብ እንትን ይላልና it's really important to give time to our health and now my last question እስከዛ ድረስ guys drop your questions chat ላይ now we're going to continue with the Q&A and now my last question from my side is are there any resources or community you recommend for learning and improving programming skills sorry come again sorry okay are there any resources or communities you recommend for learning and improving our programming skills yeah I mean so አንደኛ ይሄ የጉግል ዴቨሎፐርስ ግሩፕን እንትን በደንብ I think you guys should use it a lot because በጣም ብዙ ጎበዝ የሆኑ ታለንትድ ዴቨሎፐሮች አሉ ብዬ አስባለሁ እዛ ግሩፕ ውስጥ ከእንደገና የኦንላይን ኦፕን ሶርሶች የተለያዩ ኦፕን ሶርስ ፕሮጀክት ጊት ፕሮጀክቶች አሉና try to involve እነሱ ላይ የዲቨሎፐር ቻናሎች በጣም ብዙ አሉ ኦንላይን እናንተ አሁን ምን ላይ ስፔሻላይዝ ያደርጋችሁ እንደሆነ I have no idea so I cannot say this and that ግን ስፔሻላይዝ በምታደርጉበት ፊልድ try to engage with the community በዛ እንትን ላይ ማለት ነው ለምሳሌ የፍለተር ላይ በጣም ኤክስፐርት ለመሆን የምትፈልጉ ሰዎች የፍለተር ኮሚኒቲ አለ ዲስከሽን ግሩፖች አሉ ይሄ ዴቨሎፐር እንትን ብሎጎች አሉ so yeah ግን እንደ ኢትዮጵያ ውስጥ ደግሞ እንደዚህ የጉግል ዴቨሎፐርስ ግሩፕ it's really nice የአፍሪካ ቱ ሲሊኮን ቫሊ ኦፕን እንትን አላቸው ይሄ ምንድነው ኦፕን ቴሌግራም ዲስከሽን ቻናል አላቸው የተለያዩ ሪሶርሶችን ሼር የሚያደርጉበት ሰው ጆይን እነሱንም and yeah I would say like ብቻ ባላችሁበት እንትን በጣም ኦንላይን አሁን ጊዜው በጣም ጥሩ ነው so you have everything on እጃችሁ ላይ AI had made everything easier so use those tools ምንድነው ከበፊት 15 ደቂቃ ጉግል ላይ ሰርች ማድረግ የምታቃጥሉትን ጊዜ you can just use the AI to find exactly what you want and use these tools and yeah and that would be it to be honest thank you so much Abi this was inspiring enough guys if you have any questions you can raise your hand or you can drop it in the chat እና ከሱ ላይ መቀጠል እንችላለን so Hikma you raised your hand now you can continue መጀመሪያ አመሰግናለሁ የምር ኔት ሲግናል ኤክስትሪምሊ ዊክ ሆኖብኝ ብዙ አላዳመጥኩትም እና ሬዝ አድርጌ ትሬን ቆየሁት ሪፕላይ ስለተደረገልኝ ነው አካዳሚክ ጀርኒክና ፕሮፋይልህን ዛት ማች ማላቀም ግን ከሰማሁት መስማት ካደመጥኩት ጊዜ ጀምሮ ያዳመጥኩትን ነገር አይሪሊ አፕሪክ እኔ ሲምፕሊ ባሳሳተርላ ከኔ ስኩል ወደ ቴክስ የገባሁት ዘንድሮ ነው ላይክ ፈርስት ስቱደንት ነው ዲልኩ እና አምኒው አብሶሉትሊ ብዙ ነገሩን ታች ጀምሮ ለህክምና ተቆኘ ኤቭሪቲንግ ህክምና ላይ ምን አለ የሚለው አካዳሚክ ላይክ አካዳሚክ ጀርኒ ላይ ምን አለ then ወጥቼ ምን አለ ምንድነው መሆን የሚለው ነገር ክላሪቲ እና ፐርፐስ ክሊር ነው የሚነገረው እዚህ ሲመጣ ግን
absolutely ከስክራች ነው ያለሁት like ምንም ነገር what is on the table አላውቅም እና ብዙ ነገር ደግሞ አለ with blink of eye ብዙ አዳዲስ ነገር ተፈጠረ then ማለት ሃርድ ወርክ ስለሆነ ማለት ፊልድ እንደሆነ ነው ማለት ሲስተማቲክ የሚባል ነገር አለ እና የአንድ ዓመት like 3 semester trimester ተምሬያለሁኝ እና የሆነ like there is something I missed ለዛ ነው ቻት ላይ ጥያቄ የጠየኩት like how can I get the most out of my academic journey and like passionate and interested ሆኖ ስትለን ነበር yeah just a second ትንሽ ድምጽሽ ይታፈናልና I'm missing መሃል ላይ የተወሰኑ ቃላቶችን እንዳዲስ ልበል ነው ወይስ አሁን ቆንጆ ነው I think እኮ እንዳዲስ ልንገርህ የሐሳቤን ጥያቄሽን ድገሚልኝ አንዴ እሺ how can I get the most out of my academic journey like እሺ እኔ ስለሆንኩ ማለት ነው እና ሲስተም ማለት ሃርድ ወርከር ስለሆንክና ሙሉ ታይምን ኢንቨስት ስላደረክ ኤቭሪቲንግ ዩ ኢንቨስት ስላደረክበት ብቻ ሰክሰስፉል አትሆንም እዚህ ፊልድ ላይ የገባኝ ነገር በአንድ አመት ቆይታ ስለዚህ what am I missing ከዚህ ላይ ምንድነው ሚስ ያደረኩ ያለው like ከኔ የሚጠበቀው ሮል ምንድነው ከዛ like beyond technical skill ደግሞ ምንድነው ማለት እኔ እንዴት ነው መሰለኝ ኢዚ ለሆነ ነገርና ማስ የተለቀቀበት ነገር ላይ ዛት ማች ኢንትረስትድ አልሆንም እና ዋጋ ያለው ነገር አለ ኦኬ ዋጋ ያለው ነገር ግን ኤቭሪቲንግ ኢን ኢንቨስት አድርጌ እሰራለሁ otherwise I'm lazy እና ቅድም ፓሽኔት ሆኖ ኢንትረስትድ ሆኖ like ምንድነው ኢንትረስት የሚያደርገኝ I don't know እኮ ምን ነገር እና like practical advice ቅድም ፓሽኔት ሆኖ ኢንትረስትድ ብዙ ነገር ሞክራለሁ ይሄ ልጅ ምን ሆኖ ነው አቋምም እንደ ወይኔ this is me እያልኩ ነው ያዳመጥኩት እና ከዛ ኔት በጣም አርጎኝ በመሃል አልሰማሁም እና like ማለት ብዙ ችግሮችን አውቃለሁ እርሻ ላይ ምን ችግር አለ አውቃለሁ ሪል ስቴት ምን ችግር አለ አውቃለሁ እሺ ህክምና ላይ ምን ችግር አለ አውቃለሁ ግን ቴክ ምንድነው and what is on the table ከዛ አለቀም እዛ ጋር የሚያስተምሩን ቴክኒካል ስኪል እና ይሄ ኢቭን ከሉፕ እና ኮንትሮል ምናምን የሚባሉት ነገራቶችን ሁላሳ እንዴ ቆይ እንደዚህ ሲሊ በሆነ ወይ እንዴት ነው ብረትን ያናገሩ በቃ አንድ ልጅ ሁሉ አይደለም ብረትን አናገሩና ፕሮብሌም ሶልቭ አድርጎ ምን ይባላል ይሄ እኮ በራሱ ስኩል ሲስተሙ ራሱ ፊት ነው ብዬ እንዳምን አደረገኝ ሆነስት ላይክ አለቅም እኔ በኔ ሌቭል ኦፍ አንደርስታንዲንግ ነው እያወራሁ ያለሁት እና እንዴት ነው እንደዚህ ናሮ ምን ይደረገው ማለት እንድና የተፈለገው ነገር እየታየ ነው እኮ ኢቨንቹዋሊ ራት ለሶስት መንገባው እና how can I እኔ ደግሞ I don't want to እዛ ሲስተም ውስጥ to fit and እዛ ላይ እንትን መሆን I don't want ስለዚህ እኔ ጋር ያለው ችግር ምንድነው like should I have to bend and submit that እና እዛ ላይ ነው በቃ ያለኝ ማለት እሺ ያስ ካልሆነ ደግሞ ምንድነው ማድረግ ያለብኝ አላውቅም የሆነ I tried በቃ ጭንቅላቴን በዛው ላለ እንትን ላለ ማለት በቃ እንዲህ አይደለም ፕሮብሌም መቀረፍ ያለበት ብዬ ለምታገል ግን there is no other option okay ምን ትለኛለህ all right so if I get your ጥያቄሽን በደንብ let me make sure like I got your question right so now you find it challenging to get like the real concept behind programming schools ባለው ሁኔታ ፎሎ ያደርጋል አሁን ባለሽበት ሁኔታ and what should I do to like real life ላይ የምታያቸው ነገሮች እዛ ደረጃ ለመድረስ what should I do ነው ጥያቄው በደንብ እንደዛም ነው ግን ስኩል ላይ የሚሰጠን ነገር ኢትዮጵያ ላይ ያለውን ካሪኩለም አይደል ከዛ there is academic training ለሪል ላይፍ ምንም ሪያሊቲ ላይ ያለውና የአካዳሚክ ጋፑ በጣም it's too wide እና ሪያሊቲ ላይ እንዴት ራስን ላምጣል I think then extra curriculum ላይ like thinking system እንዴት ላስተካክለው business oriented እንዴት ነው መሆን ያለብኝ then like ማለት future promising and bright የሆነ ነገር ለማግኘት እኮ the same shit ይልኩ 25 አመት ያስተማረውን curriculum ነው ስቲል እያስተማረኝ ያለው
like በጣም prestigious የተባለ ምናምን በጣም በሜንቶርሺፕ ምናምን ያለ ትምህርት ቤት ነው ምሳሌ ግን ስቲል አካዳሚክስ እንትኑ ምንም ጂሲዎችን አማከርኳቸው የምር ይሄው እዚህም ግሩፕ ላይ ያሉ የገባሁት ልጆችም አማከራለሁ እዚህ ምንም ነገር አጠብቂ ሲለኝ then she were like you two guys I get your question so yeah it's I would say in Niagara especially it's the ugly truth hilko ብቻ አይደለም አርሳ ዩኒቨርሲቲ እንደዚህ so አንዳንዴ ወደ ኋላ ወጥቼ የሥራ ኢንቫይሮንመንት ውስጥ ከገባው በኋላ especially like ምን አይነት ትውልድ ነው እየፈጠረን ያለ ነው አሜን ማለት ለቲዮሪውን ብቻ ትለቲ ያስተማርን ከዛ ግን ውጪ ኢንዱስትሪ የሚፈልገው አውትፑትን አይደለም ሜክ ያደርገን ያለን and if people solely depend on the curriculum they will eventually fail most of the time እና በጣም ይሄ ምንድነው ለማርክና ለውጤት ነው እንጂ አብዛኛው ሰው የሚማረው it's not for the reality like reality ላይ የሚፈልገው እንትን አይደል so to be honest ግን ደግሞ I'm not saying it's completely useless እያልኩ አይደለም እኔ አሁን ለአንድሮይድ ያለኝን ነገር ያወቅኩት because I took Android course ከዛ ግን I got the hint እዛ ላይ ሌላውን ግን የጨረስኩት ዩቲዩብ ላይ ነው እና what I'm saying is you have so much resource even much better than me back in inten ከነበርኩት አንደኛ እኔ አሁን በአክሽነብል አይተም ነው ልናገር የምፈልገው it's not just like እንዲያርጊ ሳይሆን ሂልኮ የሚያስተምርሽ ነገር አለ that's great የእውቀት ክፉ የለውም so definitely ይሄ ስኩል ውስጥ የሚሰጡ እንትኖችን try to understand them በደንብ and as long as you get it you don't have to worry about it ከዛ ግን outside ላይ ደግሞ አንደኛ ይሄ ምንድነው ሂልኮ ከምትማራቸው ነገሮች ምንድነው ኢንተረስትድ ያደርገሽ ለምሳሌ አሁን እስካሁን ከተማራችሁት I don't know what courses you took ግን የሆነ at least የተወሰነ ኢንተረስት የፈጠረብሽ እንትን ካለ አንደኛ I mean you always start from the basic programming concepts so they should probably I mean they usually start from that right loop class objects or object oriented programming እነዚህ ነገሮችን ትማራላችሁ ከዛ ግን ሪል ላይፍ ላይ ያ ዕውቀት ያ ኮንሰፕት ሪል ላይፍ ላይ እንዴት ነው አፕላይ የሚደረገው የሚለው ነገር ነው the other question ያ ነገር ደግሞ የሚደረገው በፕሮዳክት so ለምሳሌ አሁን when you make an app እና ዩዝ ኬሶችን ጀነሬት ስታደርጉ ለምሳሌ አሁን ክላይንቱ ሎጊን ያደርጋል የሎጊን የራሳቸው ሞጁል ይኖራቸዋል ሞጁሉ ላይ ምን አለ class objects and how they relate with each other and object oriented programming ግን የዛን ነው አፕላይ የምታደርጉት so የሪል ላይፍ እንትኑን ለመማር ግን ካሪኩለሙ it's barely enough ለዛ take yourself like ከዛ የምትማሪው ነገር አለ ያን concept make sure that you understand it really well because those are like the core concepts behind programming ከዛ ሮ ማቴሪያሉ ነው አብዛኞቹ ካሪኩለሞች የሚሰጡሽ ከዛ አሁን ላይ ግን I mean ለውጭ ዓለም ግን ለጆብ ለኤቭሪቲንግ ዝግጁ መሆን ለመፈለግ ግን I mean like to be ready for the outside world use YouTube ለምሳሌ አሁን like how to build an app how to build a website data structure and algorithm ላይ interested ኮንሽን እንደዛው ከዛ use the AI tools ደግሞ አሁን ለእናንተ ደግሞ ላይፋችሁን በጣም ቀለል ያደርገው ነገር AI መጥቷል እና you can literally say ChatGPT or Gemini teach me how to build an app kaza already you got like the core concepts behind ይሄም ያ ኖርማሊ ከካሪኩለም የምታገኙ ከዛ በኋላ how to apply it on real life እና real products በዛ መልኩ ትማራለሽ so definitely
ከስኩሉ በፍጹም መጠበቅ አለብሽ ብዬ አላስብም። those are like just raw materials ነው የሚሰጣሽ። እነዛን raw material እንደ manufacturing process አድርገሽ ወደ outcome የምትቀይሩ ግን አንችልሽ። how you do that? You use the resources available online. So YouTube, AI tools አሁን like they have made it much easier. እንደ ሰው አናግራቸው like ይሄ የሆነ ነገር እንትን አለኝ እቺን ነገር ወዳታለሁ ግን what do you think? They have like bunch of resources already at hand. ከዛ በኋላ እነሱ እንትን ይሄ ምንድነው I mean they will help you narrow down your focus. ከዛ እንደ ቀደም እንዳልኩት ደግሞ የሆነ ነገር መርጣችሁ ስፔሻላይዝ አድርጉ መጀመሪያ ያልኩትም ላይ እሱ ላይ ወደዛ ሙቭ ማድረግ ትችላለሽ። So definitely school is not enough. You have to do the extra mile. You have to walk the extra miles by yourself. ያን ደግሞ የምታደርጊው online resources. That's how I did it. YouTube was like my thing. I used YouTube for everything back in the day to teach myself mobile development and ሙሉ ለሙሉ ያስተማርኩት እኔ ነኝ ራሴን almost ራሴ ነኝ ዌብሳይት ዲቨሎፕመንት ራሴን ያስተማርኩት ራሴ ነኝ like ግቢ ውስጥ like ክላስ ላይ react or react native ይባላል አይደል ኦኬ በዶርም ገባና I would say like how to build a website using React ከዛ በኋላ ኮርሱን ወስዳለሁ and ከዛ exercise አደርገዋለሁ and then I'll be like okay great so ከትምህርት ቤት የምትወስጂው raw material ነው ሪያሊቲውን ደግሞ ወደ ሪያሊቲ የምታመጪው ደግሞ በራስሽ ነው and use the outside ያሉ ሪሶርሶችን በደንብ ተጠቀሚያቸው outside. I hope I answered your questions. አመሰግናለሁ። በሆነ ያህል የሆነ የሚሰረከውን ነገር ልጠይቅ። Okay. እሺ ልክ እኔ ማለት ስገባ እንዳልኩ ክሊፕ ፒክቸር ነበር I have a strong why. አሁን እዚህ ስመጣ ግን ምንም ነገር እያየሁ አይደለም። Like clear pictures በምን way like what type of clear picture? every ማለት we need ስማር ሲዋን ስማር ሲቱ ተመሬ ክሊኒካል ገብቼ ኢንተርን ሆኜ ዘን ተመረኩ። አይ ነው እያንዳንዱ ሴሚስተር ላይ ወይም እያንዳንዱ ሞጁል ላይ የምወስደው ኮርስ እኔ ላይ እንዴት ነው ግብአት የሚሆነው ከዛ እንዴት ነው ማጥናት ያለብኝ like ሰው አሁን የሚከብደው በልክ ሂስትሪ ማቴሪያል ስላለ ነው እኔ ስኩል like ሜድ ስኩል ከመግባቴ በፊት ነው ያንን ነገር እማቀው ስኩል እያለሁ ማለት ነው Okay አሁን ሶፍትዌር ኮርሱ ላይ ለምሳሌ አሁን like the first semester ብዙ ነገሮችን ይነካኩባቸዋል ከዛ በኋላ ግን like at the end of the day what did I got out of like that semester you have no idea. Yes. I mean not only that ብቻ ተመርቄም ስወጣው ወዴት ነው የሚሄደው like what is like really my role ምንድነው እኔ ከኔ የሚጠበቀው ምን ሆነ ሰዎች ማድረግ ያለብኝ ማለት ሰው እኮ በተለያየ ሚንስ ይመረቃል አይደል ዌብሳይት I get it. ቀደም ያልኩት ማለት ምንድነው like don't expect አሁን ይሄ ምንድነው ሶፍትዌር ለየት የሚያደርገው too dynamic ነውና it's too the sky is the limit ያልኩት ቀደም ያን like በጣም it's ሰፊ ለዛ ነው like ስኮፓችሁን አጥብባችሁ one thing ላይ ስፔሻላይዝ አድርጉ የሚያልኩት እንትን like expectation ከካሪኩለሙን I would say like don't expect the curriculum would guide you into specific stuff. They will bombard you with a lot of knowledge ብዙ እንትን ከዛ ውስጥ ግን you're the one who's going to be responsible. ይሄ ምንድነው ከበፊቱ አካዳሚክ አሁን ባዮሎጂ አጥንተሽ ባዮሎጂ ማርክታ ፈተና ታርሞ ከዛ በኋላ ይሄን ያህል አግኝተሽ ከዛ ከባዮሎጂ ይሄን እውቀት አግኝቻለሁ that is a different category compared to the software በጣም vast ways አሉት ከዛ ውስጥ ግን ቦምባርድ ከምትደረግባቸው እውቀቶች ውስጥ አንዱን መርጠሽ ስፔሻላይዝ አድርጊ ምለው ለዛ ነው so you're the pilot of your plane ከሌሎቹ ፊልዶች ከለመድሻቸው ነገሮች completely ራስሽን ማውጣት አለብሽ that's not how software department or development ይሄ ምንድነው environment እንደዛ ያለ የሚሰራው you're going to be on ምንድነው like the curriculum what it does is just ብዙ መንገዶችን ያሳይሻል you the one who's going to be choosing one way all right እና ከወሰድሻቸው ኮርሶች አንዱን ደግሞ like you take it at on personal level and
ምንድነው master it, and that's how you become successful in this environment. አለበዛ ሁሉንም ሊያዝ ካልሽው ስለ ሁሉም ትጨነቂ ከሆነ you would be lost, I would say. አመሰግናለሁ። One last question. ለሌሎቹ I think, I mean, we might be running out of time, so I would definitely give the አመሰግናለሁ። እድሜና ጤና ይስጥልኝ። all right. Okay. እሺ ቻት ላይ ወደ ጥያቄዎች ስንሄድ Daniel have 3 questions እና he said how to apply a loan. I mean, I'm not in A2SB. Now, how can I apply to top companies in the world? Okay. Now, his first question. His second question is, do you want me to tell you ሶስቱንም ጥያቄዎች? Yeah, okay. I answer largato. So, how do you apply? I would put it on the chat. careers.google.com ላይ የተለያዩ ፖዚሽኖች እንትን አሉ። one thing that is a bit challenging again, ከኢትዮጵያ ዳይሬክትሊ አፕላይ የምታደርጉ ከሆነ አልጎሪዝሙን ሲቪያችሁን ከአልጎሪዝሙ ማለፍ በጣም ይከብዳል። ለዛ ነው A2SV የሚያስፈልጋችሁ። because በጣም ከደሃ ሀገር ከኛ እንደ አይነት ደሃ ሀገር ያለ ሰው it's not expected to be smart enough to pass የነሱን assessment. It's unfair, and ለዛም ነው ይሄ ፕሮግራም ፋውንደሩ like he saw this, and ለዛ ነው like እንደ ሌሎቹ like developed ያሉ ሀገሮች እንዳሉ ተማሪዎች at least give them a chance to prove themselves ብሎ in another way ኢንተርቪው ማመቻቸት የጀመሩት ለዛ ነው። ከዛ እኛ ደግሞ አንዴ መጀመሪያ we prove them wrong፣ ከዛ ከኛ በኋላ በጣም ብዙ ኦፖርቹኒቲዎች አሁን በጣም ብዙ ተማሪዎች እያገኙ ነው። አሁን ጉግል ውስጥ ብዙ ተማሪዎች ገብተዋል። ብሉምበርግ ውስጥ ከ10 በላይ ከ11 በላይ ሰው አውቃለሁ they got full time offer። እና I highly recommend A2SV መቀላቀል because that's like the best way to get the interview opportunity. ግን ደግሞ like if you can't, I would say ሲቪያችሁን በደንብ ፖሊሽ አድርጋችሁ በደንብ like ይሄ ምንድነው properly ፖሊሽ አድርጋችሁ ከዛ በኋላ careers.google.com ላይ apply ማድረግ። ከዛ if you made it, then that would be great. Okay. His second question is, how do you learn English? You're so fluent. What do you recommend for a student who learn in public schools? Okay. To be honest, እኔ የኔ እንግሊዘኛ አሁን in the past 2-3 ዓመት ነው በጣም ጥሩ የሆነው። ይሄም ደግሞ የሆነው ማውራት ስለጀመርኩኝ በእንግሊዘኛ። አፍሪካ ቱ ሲሊኮን ቫሊ ፕሮግራሙ ስገባ ፈረንጅ ስለነበረ ኤምሬ ይባላል፣ በእንግሊዘኛ ስለሚያዋራኝ በእንግሊዘኛ ማውራት ነበረብኝ። ከዛ በፊት ግን ባዶ trust me, it was very bad። እና የመንግስት ትምህርት ቤትም ተምሬ ነው ያደግኩት ምናምን ሴም ፖዚሽን ላይ ነበርኩኝ እንደ ጥያቄው እንደጠየቀው ልጅ። እና I know ምን ያህል ከባድ እንደሆነ እንዲሁ ስታስቡት፣ ግን the best way to learn መናገር ነው። እና ተናገሩ በተቻላችሁ አቅም ቤታችሁ ውስጥ ለወንድማችሁ I know like a bit awkward ነው። በተለይ ደግሞ የራሳችሁ ሲብሊንግ ሲሆን ደግሞ ጭራሽ awkward ሌቭሉ እንትን ይላል። I get it። ግን ደግሞ አንዳንዴ like ይሄ ምንድነው ኤክስትራ ማይል ፑሽ ማድረግ አለብን ምላችሁ ለዛ እና it's just እንደምንም ደፍራችሁ ቤት ውስጥ ለማውራት ሞክሩ። ካላወራችሁት እንግሊዘኛ መቼም ጥሩ አይሆንም። you need to speak። እና ከጓደኞቻችሁ ጋር አሁን ብዙ ጊዜ ምንድነው በደንብ ኤክስፖዠር ያላቸው ልጆች ካያቻቸው አሁን እንደዚህ የአዲስ አበባ ፕራይቬት ስኩል የተማሩት ምናምን ነገር በጊዜ ስለሚያስወሯቸው their English is amazing። እና እኔ I struggled በስነ ስርዓት properly የእንግሊዘኛ ክርክር ሲኖር ለኔ ራስ ምታት ነበር honestly speaking። ግን ልክ ሳወራው ነው እንደዚህ ድራስቲክ የሆነ ቼንጅ ያየሁበት። እና ደፍራችሁ ለማውራት ሞክሩ፣ ከጓደኞቻችሁ ጋር ለማውራት ሞክሩ። and communication by the way ማለት ጉግል ውስጥ ለመግባት communication skill is one of the requirements። እንደዚህ ቶፕ ቴክ ውስጥ ለመግባት ጉግል ብቻ አይደለም፣ ራሳችሁን መግለጽ መቻል አለባችሁ፣ ሶሉሽናችሁን ማስረዳት መቻል አለባችሁ።
you get me right? እና ያን ነገር ካላረጋችሁት ይሄ ሶሉሽናችሁ ማስረዳት ካልቻላችሁ የምታወሩበት አንደበት ከሌለ የፈለገ ስማርት ብትሆን የፈለገ you came up with like an amazing solution, it's not going to work. So አውሩ ማውራት ሞክሩ ከጓደኞቻችሁ ጋር ምን ለማድረግ ማለት ነው. So that's the best way to learn, to be honest. Okay, great. His third question is, I am a third year software engineering student. What's your advice? I sometimes clicked into imposter syndrome. Okay. Imposter syndrome ምንድን ነው? I mean ሲባል ሰማለሁ ግን exactly ምን እንደሆነ አላውቅም. Feeling like you're dumb or feeling like you're በታችን ስሜት አላ እንደሱ. It's okay. I've been there most of the time. I still do አንዳንዴ. I mean በጣም ከባድ በሆኑ ሰዎች ነው ጋር መሰራውና አንዳንዴ አልመጣል የሚለኝ ነገሮች ላይ ምናምን እነሱ ቀለል አድርገው የሆነ ነገር ሲሰሩ አይና damn like am I dumb or what የሚል እንትን ውስጥ እገባለሁ. So that is okay. It's just a part of the process. All right? And this is a very normal thing to say. And feeling like this, it's 100% normal. So it's okay. ትልቁ ፖይንት እንዳልኳችሁ ግን ፌሊየርም ሆነ ምንም part of the process መሆኑን ማመን አለባችሁ. Otherwise, if you take failure personally እና ራሳችሁን blame የምታደርጉ ከሆነ I failed because I'm dumb, that's dangerous. ሁልጊዜም ለራሳችሁ ያላችሁ ቦታ ነው የሚያስከብራችሁም ትልቅ ደረጃ የሚያደርሳችሁም. If you degrade yourself, ሰውም degrade ያደርጋችኋል. So make sure fail አደረጋችሁ, it's okay. Sometimes you feel like you're dumb, it's okay. Sometimes እብድም መስላችሁ ታስቡታል, it's okay. It's just a part of the process. And that's a very human thing to do. አንዳንድ ሰዎች the way how they act publicly በጣም ፐርፌክት ሆኖ ልታያቸው ይችላላችኋል. They're not. ሊሉም ይችላሉ. I'm perfect ብለው ሊሉም ይችላሉ. They're not. Maybe ማታ እያለቀሱ ሊያድሩ ይችላሉ. You never know. And this is such an okay thing, all right? And now here, don't take it personal. Failure በፍጹም personally እንዳትወስዱት. But it didn't work out. So what? ደግሞ ብዙ ኤግዛምፕል አለ ሰው እንዴት ወድቆ እንዴት እንደተነሳ, right? Inventions ምናምን ተስፋ ስላቆረጡ ነው they made it. እና ኮንሲስተንሲ ነው ትልቅ ደረጃ የሚያደርሰው እንጂ አንዴ ስለተሳካላችሁ ወይ ምናምን አይደለም. So yeah. Don't judge yourself for failure. Dagi, I hope your question is answered. So we're going to continue to the next person. ቀጣዩ ጥያቄያችን ናትናኤል አስፋው የጠየቀው, he said, I first came across you through the Afropodians YouTube channel and I was really inspired by your story. I have 2 questions for you. One, can you share your top 5 tips or lessons that life teaches you during your time at uni? I mean, I think this has been asked in different ways. Then yeah, I mean, ቅድም እንዳልኳችሁ ነው በቃ it's just like አሁን the way how you feeling imposter syndrome ምናምን ነገር እንዳላችሁት ነው. 5 points, stay consistent. አሁንም ድጋሚ ነው የምለው discipline. ከዛ ውጭ ደግሞ social life is very important. You guys should know like how to be respectful. ሰውን በሰውነቱ ነው እንትን ማለት ጀጅ ማድረግ ያለባችሁ እንጂ ይሄ not judge ማለት like ሰውን በሰውነቱ ነው እንትን ማለት ያለባችሁ እንጂ don't compare yourself. ራሳችሁን ደግሞ compare ማድረግ በፍጹም it's one of the things ራሳችሁን የምትገሉበት. በፍጹም ሰውን compare እንዳታረጉ. የሚበልጣችሁ ሰው ሁሌም ይኖራል. life is like a gym ነው የሚባለው. ወደ ቀኝ ስትሄዱ መሆን የምትፈልጉት ሰው ይኖራል, ወደ ግራ ስትሄዱ ደግሞ እናንተ መሆን የሚፈልግ ሰው ይኖራል. So there are always worst situations አሁን ካላችሁበት. So always make sure do not compare yourself with anyone. በጣም ስማርት ሰው ሊያጋጥማችሁ ይችላል. ከተቻላችሁ ጓደኛ ሁኑ, because that way you will learn a lot. That's what I did and it literally helped me to overcome my issues.
በጣም ከሚበልጡኝ ሰዎች ጋር ሄጄ ሄንግ አውት በማድረግ በጣም ብዙ ተጠቅሜያለሁ። I learned a lot from them and ልክ ይሄ ምንድነው ከሚበልጧችሁን ሰው እንደ ትሬት ሳይሆን እንደ አድቫንቴጅ ያቸው እና ጥሩ ሜንታሊቲ እና ጥሩ ፐርሰናሊቲ ካላቸው እና they're willing to share እውቀታችሁን በደንብ ተጠቀሙ። ቅሰሙ ከነሱ። ግን ደግሞ አሮጋንትም ከሆኑ ደግሞ it's all right. If they don't want to share, they don't want to share, so leave them alone. It's all right. ግን ራሳችሁን ኮምፔር ማድረግ በፍጹም የሚገላችሁ ነገር ነው። እሱ እኮ ጎበዝ ነው፣ እሱ በዚህ ነገር ቶሎ ጨረሰ፣ እኔ ግን አልጨረስኩም because I'm dumb. This is dangerous. It's just የራሳችሁ ፔስ አላችሁ፣ የራሳችሁ ስፒድ አላችሁ፣ እሱ የራሱ ስፒድ አለው or እሷ የራሷ ስፒድ አላት። So do not compare yourself. በምታምኑት ነገር በሙሉ stay close ከፋሚሊያችሁ ጋር ከፈጣሪያችሁ ጋር ይሄ ደግሞ ሪያሊቲ ላይ ይይዛችኋል። እሺ እግራችሁ መሬት ሆኖ እንዲቆይ ያደርጋችኋል። ቢጊኒንጋችሁን አለመስራት ቤተሰባቸውን ክሎስ መሆን ጥሩ ጓደኞችን ሜክ ማድረግ ጥሩ ጓደኞች ሲባል ደግሞ ጎበዝ ጓደኞች ምናምን ማለት አይደለም። አትሊስት ላይፍ ላይ ያላቸው አመለካከት አትሊስት ጥሩ መሆን አለበት። የመቀየር ፍላጎት ካለው ሰው ጋር ነው ሄንግ አውት ማድረግ ያለባችሁ። ላይፍ ሁሉ ጊዜ ኮምፕሌን ከሚያደርገው ሰው ጋር ሄንግ አውት የምታደርጉ ከሆነ give yourself a week or 2 or a month, you will start complaining. more positive ከሆኑ ሰዎች ጋር ሄንግ አውት ለማድረግ ሞክሩ። ኢንቫይሮንመንታችሁ ሼፕ ያደርጋችኋል። ሶ ኢንቫይሮንመንታችሁ በጣም ተጠንቀቁት። ግቢ ደግሞ በጣም is the best place where you learn how to live life እና ከሰዎች ጋር እንዴት መኖር እንዳለባችሁ የምትማሩበት ስለሆነ surround yourself with like በጣም ጥሩ ከሆኑ ሰዎች ጋር don't compare yourself, stay consistent with your efforts, stay disciplined and በተቻላችሁ አቅም humble ለመሆን ሞክሩ፣ ጥሩ ሰው ለመሆን ሞክሩ። ሼር አድርጉ ያላችሁን ነገር እስካልጎዳችሁ ድረስ። Okay. Another question. Is LeetCode a must for software developers to get hired? It's not LeetCode. LeetCode is like it's a platform. LeetCode ማለት ዳታ ስትራክቸር አልጎሪዝም ፕሮብለሞችን ፕራክቲስ የምታደርጉበት ነው። ሶ ከLeetCode የተለያዩ አማራጮች አሉ። ግን you do have to know data structure and algorithm to get hired. So practice ለማድረግ ደግሞ LeetCode ላይ ነው የምትሄዱት። So you definitely need to know, technical interview pass ለማድረግ you have to know about data structure and algorithm, and where you practice it's on LeetCode. So LeetCode በራሱ እውቀት አይደለም or something that you be expert at. It's just a platform where you practice, where you solve problems. So but you definitely need to need to know about data structure and algorithms. Okay. And Natmail also asked, I heard you have provided Udemy course access to some students in the past. Yeah. If that offer is still available, would you be able to give me access as well? I have already given the ይሄ ምንድነው ይሄ የዛኔ ፕሮሚስ ያደረኩትን አዋርድ አድርጌያለሁ ለአንድ ተማሪ and I will still be doing that. And I would say like Instagram እንትን ላይ ፖስት አደርጋለሁ አንዳንዴ እንደዚህ አይነት ኦፖርቹኒቲዎችን like ይሄ ምንድነው when I'm about to award people randomly give away እሰጣለሁ እንደ Udemy ኮርሶችን በነፃ ከፍዬ እንዲማሩ አደርጋለሁ ተማሪዎች እና so stay active እና እንትኑ ላይ ምንድነው ኢንስታግራም ላይ ልክ ያን ፖስት በማድረግበት ሰዓት ላይ I would definitely encourage you to vote or like የዛኔ የማደርገው እንትን ላይ ከዛ you will definitely get the chance. Okay. Some of the questions are repetitive ግን maybe ከሰሙት ግን ደግሜ እየጠየኩኝ ያለሁት እና Hannah Tashoma asked, how can I get an interview at Google? I am not a student at HSB. Is there any way from your experience? Thank you so much. ቀደም መልሼዋለሁ I think ይሄን ጥያቄ እንዳልኳችሁ careers.google.com ላይ አፕላይ ማድረግ ትችላላችሁ ግን like it's less likely that your CV will make it to the recruiters, to be honest.
ግን መሞከር አይከፋም so keep trying keep applying and yeah okay I'm trying to get the questions sorry okay Mohammed asked is there an entry point other than internship for grads to get into Google sorry is there an entry point other than internships for grads to get into Google I mean like he full time እንትኖች አሉ ፖዚሽኖች አሉ ኦፕን የሆኑ ፖዚሽኖች so አሁንም በድጋሚ chris.google.com ላይ ገብታችሁ የተለያዩ ኦፕን ፖዚሽኖች አሉ full time you don't need to do an internship ሳያደርጉ full time ኢንተርቪው አድርገው full time የተቀጠሩ ሰዎች አሉ so it's not like a must you just apply for the position okay so our last question is going to be from Haymanut I guess he's raising or okay. She is raising their hand so let's get that question and we're going to finish all right ሰላም አመሰግናለሁ እድም ስለሰጠሽኝ አቤልን በጣም እናመሰግናለን for the presentation ጥያቄዎችን ስለመለስክልን እና personally አብዛኞቻችሁ I think አዲስ አበባ ናችሁ መሰለኝ ከናይሮቢ ነው የተከታተልኩትና ዩኒ ነኝ ያለሁት ኬንያ ላይ እና አንዳንድ ጥያቄዎች አሉ አሁን ግቢ መጀመሪያ ኢትዮጵያ ያለው ግቢ ነበርኩኝና ለትንሽ ታይም ከዛ እዛ በጣም ኮምፒውተር ሳይንስ ኢንጂነሪንግ ነበር ማለት ነው እና እዛ ስንማር ሞስትሊ ጊዜ በጣም አለን የሆነ ኤክስትራ የሆነ ነገር አነባለሁ ግን ግሬድም ኦሪየንትድ ነገር ነበርኩኝና ከዛ እዚህ ስመጣ ኬንያ በጣም ብዙ ኦፖርቹኒቲ አለ እና like I wish ዝም ብዬ በቃ የሆነ ስለ የኮምፒውተር ሳይንስ ላይ በደንብ ብሰራና I could have got a job here ምናምን አሰብኩኝ ከዛ እዚህ ስመጣ ሞር ፎከስ ያደረኩት like ስኪል ላይ መስራት ላይ ነው የሰራ ያለሁት እና ግን ደግሞ at the same time I'm not sure if that grade matters የሆነ ጊዜ ላይ ሆነ ኢንተርንሺፕ ምናምን ሳይሆን ጉግል they want to filter መሰለኝና ከዛ የሆነ አካዳሚካሊም በጣም ኤክሰለንስ ያለው ምናምን ይላሉና ግሬድ ማተር ያደርጋል አረገም ፕላስ ካረገም ላይክ ስንት መሆን አለበት just ጀነራል እንትን ለማለት ማለት ነው ከዛ ለቀጥል ሁለተኛ brief yeah okay እና ሁለተኛው ደግሞ አሁን ሶፍትዌር ዴቨሎፐርስ በጣም እንትን ነው የሆነ እንደዚህ ፍላጅድ የሆነ እንትን ይመስለኛል ብዙ ኮርሶችን ኦንላይን አለ ምናምን ነገር እና እዚህ ማለት እንዴት ነው እንትን ማድረግ ያለብን do we have to push በጣም or አሁን ለምሳሌ AI አለ AIም ተማሩ ምናምን አለ እና how is it የሆነ አጠር ባለመልኩና okay I think those are my questions and link in like request አድርጋለሁ for connection እና if you don't mind thank you so sure. much thank you I appreciate that no worries so I'll try to keep it short as possible because we're running out of time grade does it matter I mean I'm like half I mean let me say like I did finish with a good grade እና እንደዚህ ስል መታበይ እንዳይሆንብኝ ነው ግን እስከዛሬ ከጉግልም በፊት ያገኘኋቸው ስራዎች አንዳቸውም ግሬድ ጠይቀውኛል I hope this answers you አንዳቸው ግን እንደ ጆብ ሪኳየርመንት ደግሞ ጆብ አፕሊኬሽን ላይ የሚያስቀምጡ ሰዎች like they look for like proper geeks እና ይሄ ማቴማቲክስ ኮምፒቲሽኖች ላይ ምናምን በጣም አክቲቭ የሆኑ ሰዎችን ሲፈልጉ ደግሞ ግሬድ እንደ ሪኳየርመንት ያስቀምጣሉ የኛ ሶፍትዌር ኢንቫይሮንመንት ግን to be honest most of the time
it's not, but like how did you do academically, son? What have you done? ትልቁ ጥያቄ job interview ላይ what's your experience? Because አብዛኛው እነዚህን huge big companies make ያደረጉ billionaires, they're school dropouts. And most companies, they do understand that him and academic grade አይደለችም ማረም የምታደርገው. What have you been exposed in? Are you the type of person who is willing to go the extra miles? የነሱ more የሚላቸው ይህን ሰው የሃየር አድርገው ኢንቨስት ባደረግበት would it make a great contribution to the project? ያን ደግሞ የምታሳየው is with practical project. So I mean there are situations where it matters, and most of the time the more companies are interested in what you do, and none of them እስከዛሬ ያገኘኋቸው ስራዎች none of them asked me for my grade. Maybe casual conversation, it was not a requirement. Most of the time it was what have you done? Now I would say definitely focus on what are you doing, what is the things that you are doing. እነሱ ነገሮች ላይ ጥሩ ነው ባይ ነው። ሁለተኛ I know it's a saturated environment ሆናል የሶፍትዌር environment, so በጣም ብዙ ሶፍትዌር ዲቨሎፐሮች አሉ። Upwork ብዙ እንትኖች በጣም saturated ሆነዋል። I know the challenge is bigger. You have to push extra miles አሁን ላይ more even better. ግን ደግሞ ያን ማይል ፑሽ እንድታደርጊ የሚያግዙሽ በጣም ብዙ ላይፋችንን ቀለል የሚያደርጉ ቱሎች ደግሞ አሁን አሉ። So you got the AI tools to learn faster. አሁን አንዳንዴ AI መጥቷል በቃ ሪፕሌስ ልንደረግ ነው። I don't agree with that. They're there to make your life easier, to learn faster, to build faster, and to make your solution even more efficient. Google ውስጥ አሁን በጣም ነው AI የምንጠቀመው ለምሳሌ, and it's encouraged for us to replace ሊያደርጉን ይችላሉ. I don't know. I mean, I cannot guarantee. And what I know right now is you can use it እንዳልኩሽ ከዚህ በፊት 10 ቀን 15 ቀን የሚፈጅብሽ ስራ or ደግሞ ለመማር 10-15 ቀን የሚፈጅብሽን እንትን በአንዴ with a simple prompt በ10 መንገድ ልትማሪ ይችላል። ይሄ ወይ ካልገባኝ okay I don't understand this, so come up with a different way ትያለሽ። ሌላ ወይ ፈልጎ ምን ብሎ ጊዜውን በጣም ነው በቃ like you guys like abuse AI በስነታ like in a good way ማለት ነው። In a good way, use it to push further. So challenge you ከፍ እንዳለ ሁሉ እንደ በፊቱ በቀላሉ ሶፍትዌር ሲባል የሚያስብል ነገር አለመሆኑ it's a challenge, and you probably have to do some extra miles. And then you also have better tools to do the extra mile compared to like 5 years ago, even 3 years. So በዛ ባላንስ አድርጋ all right. Thank you so much. No. Thank you. I hope ሁላችሁም ጥያቄያችሁ ተመልሶላችኋል ብዬ አስባለሁ እና Avi, thank you for giving us your time. This was You're very welcome. an inspiring conversation. Thank you so much. Good night, guys. Thank you so much everyone for having me. መልካም ምሽት ይሁንላችሁ።